I think ኤክሰደስም የምታነሳቸው የእሱም ማድረጋቸው ጥያቄዎች አለ። ኤክስትራኦርዲናሪ ሚቲንግ ዲሲሽኖቹም ማግኒቲዩዳቸው በጣም ሃይ ነው እና በምን ደረጃ ነው ፓርቲሲፔሽን አዌይት ማድረግ ያለብን፣ ምንድነው appropriate level of leverage መታየት ያለበት የሚለውን ከብዙ አቅጣጫ ፕሬሸር የነበረበት እኔም እንትን የምልበት ነገር ነው። ቢቻል ትንሽ ጊዜ አይደለም 4 አመት ነው ይሄ ነገር የሄደውና ፋይናሊ ስትራክቸር ቢልድ አድርጎ ሪች አውት ያደረጉበትን ቅድም ቅድስት የተናገረችው አለ to the extent አንዳንዱ ነገር ራሳቸው ሊናገሩ ይችላሉ፣ ሚዲያ ላይ አፒር የሚያደርጉ ናቸው፣ very willing ናቸው፣ በጣም ታማኒነት ያላቸው ትልልቅ ሰዎች ናቸውና አጀንዳ ሽግግር መንግስት አጀንዳ መሆን አይችልም ብሏል ጠቅላይ ሚኒስትሩ ሚል ሲነሳ ዲሲ ላይ አይ ቲንክ የነበሩ ሰዎች ካሉ እዚህ ውስጥ ያስታውሳሉ። hundreds of people ነበሩ እና የመለሱት ከኮሚሽኑ የተሰጠው ምላሽ ይሄ ጠቅላይ ሚኒስትሩ ደግሞ አንድ ፓርት ነው የውይይቱ። እሱም እኮ የራሱ ኢንትረስት አለው አይደል? መሪ ነው፣ የፓርቲ መሪ ነው፣ የራሱ ፓርቲ ኢንትረስት አለው። እነኚህ ድምጾች ይሰሙ፣ የሚቃወሙም ይምጣና ያሰማ ድምጹን ልንወያይ እንችልባቸዋለን ተብሎ የሚታሰቡ ሰፊ ስኮፕ ከቨር ለማድረግ አጀንዳውን ከሁሉም ቦታ የመልቀም ታውዘንድ የመልቀም ስራ ነው የተደረገው። የማይቆም ማለት ነው። እነኚህን ሾርት አድርጎ የነዚህ ድምር አግሪጌትድ የሆነ ይፍረስ የሚል ሀገር እንትን የሚልም ካለ ያምጣው፣ ችግር የለውም። የሁሉም ተሰብስቦ ተይዞ ልንወያይባቸው የምንችላቸው ከነዚህ ከግራስ ሩት ሌቭል ልንወያይባቸው የምንችላቸው ነገሮች እነኚህ ናቸው። እነኚህ ነው እንወያይ ነው። እዚህ ውይይት ውስጥ የዚህ ውይይት ውጤት ወይም ደግሞ ፕሮሰስ በትክክል እንዳይሄድ የሚሰራ ስራ ካለ ተጠግተ ሰዓት እንደሚፈታ ሰው ዙም ኢን አድርገህ ነው ማየት ከቻልክ እድሉን ካገኘ ተስፋቱ ይዱ ፓርቲሲፔት ድምጽ ማሰማት አይ ቲንክ ለዲሞክራሲ የተወሰነች ፊኖሜናን አለችን አይደል? 4000 ሰው ማለት ትንሽ ቁጥር አይደለም። እንዳለ 4000 11ዱም እንትን ኮሚሽነር ሁሉ ነገር በእንትና የተገዛ ማለቱም አይ ቲንክ ጤነኛ አይመስለኝም። እንደዛ አይነት ኢንፍሉዌንሶች የታዩበት ቦታ ካለ with evidence መጥቶ ይሄ አለ የሚለው ነገር እስማማለሁ። ሰፊውን ነገር ከቨር ለማድረግ ምን ያህል ትግስት መደረግ ነበረበት፣ ምን ተሰርቷል የሚለው እነሱ ራሳቸው ይናገሩታል፣ ብዙም ሰው ይመሰክርላቸዋል። they were willing ከኢንተርናሽናል ባዲስ ጋር በመነጋገር ከመንግስት ጋር በመነጋገር ጤነኛ የሆነ ኢንቮልቭመንት እንዲደረግ ፓሴጅ ተሰጥቶት ትረት የሌለበት ፒስፉል ሲቹዌሽን መፍጠራት ምን ወደ ሰላም የሚመጣበትን መንገድ በከፍተኛ ሁኔታ የሞከሩበት ነው። ሶ አይ ቲንክ ያንን የሚኬድበት አይመስለኝም። እየተታኮሰ ነው ያለው። ሶ ይቀጥል አንወያይ ወይስ ምንድነው የምናደርገው? ይሄ this is just simple question። እንድታኮስ ዝም ብለን ወይስ እንወያይ? ለዚህ ኦፖርቹኒቲ ሊኖር የሚችለው መንግስትን አይ አንተ ኤግዚስተንስህን ጊቭ አፕ ካላደረግ because የተተዋኮሱ ካሉ አካላት ውስጥ አይደለ እኔ በህግ የተመረጥኩ ነኝ የሚል የሱንም እኮ ማየት አለብን። እንደ አንድ ስሞል ስኮፕ እንኳን ብታየው ማለት ሪፕሬዘንት የሚያደርገውን ሰፊ እንትን ብቻ ሳይሆን ሶ ያንን ያማከለ ስለሆነ አንደኛው አንተ ራስህን ከመኖር አጥፋ ነው ያለን መደራደሪያ ነጥብ ብለህ መጀመር አትችልም። አትሊስት ለመወያየት ዝግጁ መሆን አለብህና አጀንዳዎቹ ኦማር እንደሚለው በጣም ጠንካራ የሆነ ሰፊ የሆነ ስኮፕ የሚሸፍኑ ለመደማመጥ አትሊስት ምን ላይ ነው ኢምፓስ ላይ የምንደርሰው? አይ በዚህ ልንስማማ አንችልም ምንልባቸው ቦታዎች ምንድን ናቸው? ወደ ሬፈረንደም ነው የምንወስዳቸው? ህዝብ ነው የሚመርጥባቸው? ህገ መንግስት ማሻሻያ ነው የሚያስፈልገው? ወደ ፓርላመንት ነው የሚሄደው? ምንድን ነው የሚለውን ይሄንን የማድቀቅ ጥቂት ጊዜ አብሮ የመቀመጥ አይ ቲንክ አንድ ወር ያህል ነው። ሶ ይሄንን አድርጎ የመነጋገር 4000 ሰው እድል ሲያገኝ ከመላው ኢትዮጵያ ከውጪ
እንደዛ ሲሆን አይ ቲንክ ትንሽ አቴንሽን ሰጥቶ ምን ይነሳል እስቲ ሰው ዝም ብሎ እንትናና እንትና ተረጫጫው እንደምናየው አንዳንድ ጊዜ ሚዲያ ላይ something as big as this ይሄን ያህል ኢምፓክትፉል የሆነ ነገር ለምንድን ነው ገብተው የማይሰሩት? ከእንትኑ ከምኑ ቀርቶ እዛው አትሊስት አክሰሱ ያለው ማለት ነው በፖለቲካው ተሳተፋለሁ የሚለው የማህበረሰብ ሰርቪስ ሰጣለሁ የሚለው እኮ ፖለቲካ ውስጥ ብቻ አይደለም ሁማኒቴሪያን ውስጥ አለ። እዛ ላይ መሳተፍ አስፈላጊ ነው ብዬ አስባለሁ። I don't know ብዙዎች ተሳትፈዋል፣ ግን ደግሞ የዚህ ውጤት I think tells us ይሄ ማህበረሰብ ተሰብስቦ ሊያመጣ የሚችለውን ከግራስ ሩት ጀምሮ ያሉ ጥያቄዎችንም የጨመቀ ሰዎችንም እንደዛው ሰብስቦ ያመጣና ሌትስ ቶክ የሚለውን ፍቃደኛ የሆኑ ሁሉ በር የከፈተ በኔ በር ተዘጋብኝ የሚለውን I don't think አላምንበት። አሰራሩ ግን ሲጀመር አሁን ኤክሰደስ ልታነሳ ትችላለህ። ቀደም ያልኩ አሰራሩ ይሄኛውን ሊያስቀድም ይገባል ቢኮዝ ኤክስትራኦርዲነሪ የሆነ ስቴፕ ነው የሚለው በዚህ በኩል ገልብጠ ስታዩ ደግሞ ይሄንን እንደ መሳሪያ መጠቀምና እንካ ሽጉጡን እንካ መጀመሪያ ጭንቅላት ላይ ከተኮስኩ በኋላ ነው ይሄ ሁሉ ነገር የሚነጋገረው ላይክ ኮንቨርሴሽን ማድረግ የምንችለው የሚለው በጣም ተወያይ ነው ገብቷል። እየተታኮሰ ያለ ነውና አትሊስት ኦኬ አለ አይደለ እየመራ ነው ያለው አዘ ገቨርንመንት ሰረንደር አድርጎ አይደለም ሽግግር መንግስት የሚኖርህ የሆነ ተሸንፈ አካል ሲሆን ነው። ስታተስ ኮ ይቀጥል ካልኩ ስታተስ ኮ መንግስት አለ አይደለ? አይ ቲንክ ስታተስ ኮንም ሚስፍ እናደርገው ነገር አለ። አሁን እኮ መንግስት አለ ላይክ ወድቆ ምናምን እኮ አይደለም እሱ ባለበት ሀገር ላይ ነው ውይይት እየተደረገ ያለው እነኛ አጀንዳዎች እየመነጩ ያሉት ካልተሳሳትኩ። ስለዚህ ስታተስ ኮ ይቀጥል ካልኩ እሱ መንግስት ሆኖ ይቀጥላል፣ ጫካ ያለው ሆኖ ይቀጥላል፣ የሚሰቃይ ሆኖ ይቀጥላል። እኛም ደግሞ ሚዲያ ላይ ምንጮህ ሰዎች ሆነን እንቀጥላለን። ይሄ ነው ስታተስ ኮ አይደለ? ወደ ሰላም የሚወስድን አማራጭ ጥፋት እንፍጠር የምንል ከሆነ ግን እድል አለን ለመነጋገር። አጀንዳዎቹ ይሄንን ይመስላሉ። ምን ትጨምራለህ? ቴንክ ዩ። ኦኬ አያና አይ ቲንክ አሜሪካ በተካሄደ ጉባኤ ላይ የሽግግር መንግስት እንደ አጀንዳ እንዳይቀርብ ጠቅላይ ሚኒስትሩ ተናግሯል ሲባል አይ እሱም እንደ አንድ ስቴክሆልደር ወይም እንደ ተሳታፊ ነው ያለው እንጂ ብለዋል። ታዲያ ይሄን ለምንድን ነው በአደባባይ ፐብሊክሊ አይ እሱም እንደ ተሳታፊ ነው ያለው እንጂ ወሳኝ አድራጊ ፈጣሪ መስመር አስማሪ አይደለም ያለው ብለው አልነገሩንም እኮ ነው ይተላዛት። አሁን አንተ አልከን እንጂ እነሱ ፐብሊክሊ ለምን እንደዛ አላሉንም? እሱ አድራጊ ፈጣሪ አይደለም ይሄን ማለት ከስንት መቶ ሰው በላይ ፊት ለፊት ካሜራ ፊት ለፊት ከተነገረ ነገር በላይ ፐብሊክ አለ እንዴ? ትልቅ ስብሰባ የነሱን ኦፊሻል መግለጫ እንደዛ ማለት ይሄ እኮ የኢትዮጵያ ነገራችን ላይ ባንጃው አም ሶሪ እቺን ጥያቄ እንትን እንዳላት ብዬ ነው። አዲስ አበባ የአጀንዳ ስብሰባ በነበረ ጊዜ ጠቅላይ ሚኒስትሩ መድረኩን ለመክፈት መጥተው ነበር። ፕሮፌሰሩ ያ ሁሉ ህዝብ በተሰበሰበበት ይሄን ሐሳብ በፊት ለፊት ነው የተናገሯቸው። በተለይ የሽግግር መንግስት የሚለው ማለት ነው። ዛሬ እንዲሰሙኝ የምፈልገው ብለው ማለት ነው ጠቅላይ ሚኒስትሩን እንዲሰሙኝ የምፈልገው የዚህ የምክክር ኮሚሽን መጨረሻ ላይ የሚመጣው ሪዛልት የሽግግር መንግስት ማቋቋም አለብን የሚል ከሆነ ይሄንንም ለማስተናገድ ፈቃደኞች ነን። እሳቸው ጠቅላይ ሚኒስትር ስለሆኑ በራሳቸው ፖዚሽን በኩል ያለውን የግል ፍላጎታቸውን ወይም የሚመሩትን ፓርቲ ፍላጎት ይናገራሉ እንጂ እንዳንድ ስቴክሆልደር እዚህ ሀገራዊ ምክክር ኮሚሽን ላይ የሚያመጣው ተጽዕኖ የለም ብለው እኔ ባለሁበት መድረክ እንደው ሌሎች ሰዎች መጠየቅ ትችላላችሁ። የተሳተፉ ሰዎች ካሉ በየአካባቢያችሁ ላይ በጣም ብዙ ሰው ነበር የተሳተፈው። እኛም እንደዛ የሚል ነገር ከልክሎ ነው የወጣው። የት ነበርክ? ማነህ? ማነህ ነበርን? እኛም ከልክሎ
ሽግግር መንግስት የሚባል ነገር እንዳታነሱ ብሎ ስልጣኑን አስጠብቆ ነው የወጣው ብሏል። በደንብ ብሏል። የመጀመሪያው የምክክር ቅድስት የሽግግር መንግስት ጥያቄ ነው አክሰፕት ቢያደርጉ እሱ አጀንዳዎቹ ላይ እናገኛለን። ኖ ቆይ ይሄ ውሸት የሚያወራ ሰው ነው ያልፈልግ። ማንነት ምንድነው በፊት ለፊት ነው መነጋገር ያለብን። እኔ ውሸታም ሰው ወደ ሚዲያ አልፈልግ። ኤክስ ያቀኛል ነበር ይወቅ ሃይወቅ አይደለም። ቅድስት ፖለቲከኛ ነው። ኖ እኔ ውሸት አልፈልግም። ይኸውልህ ፖለቲከኛ ይሁን ሰው ከሀቅ ጋር ነው መቆም ያለበት። ፕሮፌሰሩ በፊት ለፊት ታዲያ ለምን መሰለሽ? ቆይ አንዴ ዛማን አንዴ አጀንዳዎቹ ላይ አሁን የተባለው ሐሳብ ኢንተርቴን ቢደረግ ኖሮ ሴት ከተደረጉት አጀንዳዎች መካከል አንደኛው ይሄ ነው የሚሆነው። ስለዚህ ኢንተርቴን የሚደረግ ጉዳይ አይደለም። ከስልጣን ባሻገር ያሉ ነገሮችን ነው። ኢቭን እሱ ብቻ አይደለም። የኮሪደር ልማት ዴቨሎፕመንት ላይ የወጡ ገንዘቦች በምን ምክንያት እንደወጡ፣ ገንዘቦቹ ከየት እንደወጡ፣ ከዛ ኦዲት ሪፖርት ሊደረግ ይገባል የሚል ጥያቄ አልተነሳም። የትግራዩ ጦርነት፣ የአማራ ጦርነት፣ አሁን በኦሮሚያ ላይ ሲደረግ የነበረው ጦርነት ምን ያህል ካዥዋሊቲና ኮላተራል ዳሜጅ ነው ያመጣው? ሲቪሊያን ላይ የተፈጠረው በደልና ጭፍጨፋ ምን ያህል ነው በደሉ? ኢንዲፔንደንት ኢንቨስቲጌሽን እንዲደረግበት ፍቃድ አልተሰጠም። የፍትህ ኮሚሽኑ ሲቋቋም አሁን የትሩዝ ፋይንዲንግ እና ጀስቲስ ኮሚቴ ደግሞ ሌላኛው በጣም ኢምፖርታንቱ ፒላር ነው አይደል? እሱ ሃይብሪድ ሞዴል ነው መከተል ያለብን፣ ኦር ደግሞ ቶታሊ ኢምፓርሻል የሆነ የውጮቹን ፕሮፌሽናሎች አምጥተን ነው ኮሚቴ ልናቋቁም የሚገባው። እንደዚህ አይነት ቶፒኮች ጭራሽ አልተነሱም። መንግስትን ተጠያቂ ሊያደርግ የሚችል አንድ አጀንዳ እስቲ ከዚህ ውስጥ አውጡና ስጡኝ። ሁሉም ያልካቸው ተነስተዋል። አምጣልኝ፣ አንድ ባንድ አውጣልኝ። አሁን አንተ አንድ ባል ትነግረኛለህ፣ እኔ በየአጀንዳዎቹ እገባለሁ። አንድ ጊዜ ብቻ አንድ ስልክ አለኝ። ቆይ ኦማሬ ሰላምና ቆይ ኤክስ ያነሳቸው የግጭት መንስኤና የሽግግር ፍትህ የሚል ፖይንት ላይ እንግባና ከዛ በኋላ እንነጋገራለን። የመንግስት ኃይሎች ለፈጸሙት ጥቃት ገለልተኛ ምርመራ ይደረግ የሚል አንድ ፖይንት ካለ አምጣልኝ። የክልል ልዩ ኃይል፣ የፌዴራል መከላከያ ሰራዊት ከጀርባው ግጭት የሚለው እኮ እሱ ነው። ታዲያ ቆየኝ፣ አንተ ነጥብ ንገረኝ፣ የቱ ጋር እንደሚገባ ልናገር። ይኸው ይሄ ነው የኔ ነጥብ ነው። በመንግስት ኃይሎች ለሚፈጸሙ አንድ ጊዜ ስልኬን ላውጣ። ቆየኝ። ታንኪ ኤክሶኒና ዘመን እንድናወራ ጊዜውን ስጠን እንጂ። እሺ አውሩና እኔ የኔን ፖይንት ቀጥልበታለሁ። አይ ስለሌለ ነው አጀንዳው ላይ ስለሌለ አልተነሳም ማለት ነው። ኖ ተነስቷል። ምንም ያልተነሳ ያልተካተተ ነገር የለም። የት እንዲገባል የሚለው ነው ያለችውን ነገር ስለተቃወሙ አይ ትክክለኛ ነው። ውሸት ምናምን ሰውን ሲያወራ ደስ አይለኝም። ይኸውልህ ሰዎች ትክክለኛ ነገር ይዘው መጣው ይሄ ሆኗል አልሆነም መባል አለበት። አንደኛ እኔ የአዲስ አበባ አጀንዳ የተሰባሰበ ጊዜ ነበርኩኝ። ጠቅላይ ሚኒስትሩን አስቀምጠው የሽግግር መንግስት የሚባለውን እንኳን ጠቅላይ ሚኒስትሩ እንደ ግለሰብ የግል ሀሳባቸውን ማንሳት ይችላሉ እንጂ በሀገራዊ ምክክሩ አጀንዳ ግን አይነሳም ብለው ማለት አይችሉም። የእሳቸው የግል ሀሳብ የሀገራዊ ምክክር ኮሚሽኑ ላይ የሚያመጣው አንዲትም ነገር የለችም ብለው ተናግረዋል። እዛ መድረክ ላይ አስፈላጊ ሆኖ ከተገኘ እኔ ውሸታም ሰዎች በጣም ነው የሚያስጠሉኝ። እዛ መድረክ ላይ የነበሩ የሲቪክ ተቋማት የሚታወቁ ሰዎችን ማምጣት ይቻላል። እዚህ መድረክ ላይ አጀንዳው ላይ ይሄኛው ጥያቄ ኢንተርቴን ተደርጓል ማየት እንችላለን። አጀንዳው ላይ እሺ፣ ያው በሂደት እያንዳንዱ ማንበብ እንችላለን። ቀጥል ኦማር ማስረዳት ትችላለህ። ከዛ በተረፈው ነው እመለስበታለሁ። ኦኬ፣ አንድም ሰው ሊያመጣ ይችላል። ያወጣሁ ነው አለ ኤክሶዬ። እሺ ሰው ጥያቄ ላቅርብላችሁ ወይስ ከግጭት ጋር በተያያዘ ያነሳሁትን ጥያቄ ወይስ ራሱ መጀመሪያ በፕሪንሲፕል እና በፕሮሲጀር አጀንዳውን ሞባይል ላይ ነው ማውጣው? ቆየኛ እንዴ ከዛ እኮ ሌሎች መናገር ይችላሉ። ሙሉ ታሪኩ ሙሉ አጀንዳውን ላውጣልህ ከነሳብ ቶፒኩ እና አንተ መጣለው። ታንክ ዩ ኦማር ሶሪ ለቅድስት እኔ ባለሁበት ተናግሯል ብለሻል። አይ ትረስት ዩ እኔ እዛ ላይ ጥያቄ የለኝም። ግን ብዙ ሰው የሚሰማው በሚዲያ ነው እና ይሄ ነገር ደግሞ ጠቅላይ ሚኒስትሩ ያለው ነው። ጠቅላይ ሚኒስትሩ ምን አይነት ፓወር እንዳለው ኢትዮጵያ ውስጥ ይታወቃል። ሶ እንደዚህ አይነት ዳሜጂንግ የሚያደርግ ምንድነው የምክክር ኮሚሽኑን እንትን ጥያቄ ምልክት ውስጥ የሚያስነሳ ነገር አብይ ካለ በኋላ ለምንድነው እነሱ በመግለጫ በሚዲያ ነው ይሄ የግል አቋሙ ነው እኛ ጋር እንደዚህ አይነት ሊሚት አንቀበልም ብለው አልሰማውም።
ሜቢ አንቺ ያለሽበት ስብሰባ ላይ ተናግረው ሊሆን ይችላል፣ ግን ፐብሊክሊ ለብዙ ሰው አልተናገሩም። ስለሱ ምን ታያለሽ ቅድስት? የኮሚሽኑ ሰዎች ባገኟቸው መድረኮች ባገኟቸው የውይይት ቦታዎች ሁሉ እንዲህ አይነት ነገሮችን ሲያስተላልፉ ነው የቆዩት። ሁሉም ጥያቄዎች፣ ሁሉም ሀሳቦች ወደ መድረኩ ይመጣሉ። ይሄንን ኢንተርቴን እናደርጋለን። እስኪ የሽግግር መንግስት ብዬ ልኬ የኔ ሀሳብ እዚህ 8 ውስጥ አልገባም የሚል ሰው እስኪ ይምጣ። ለነዚህ ሰዎች እንዲህ ብያቸው እነሱ ግን ይሄን አስቀርተውብኛል የሚል አካል ይምጣ። እስቲ የት አለ? የሽግግር መንግስት የሚል ጥያቄ ዛሬ ነው እንደ ኢትዮጵያ ውስጥ መነሳት የጀመረው። እንደንደቱ ሲናገሩ የቀረቡት ሀሳብ ነው። እሱ ያለውን ነገር አንተ ለምን መግለጫ አልሰጡበትም? በዚህ ለይተው ለምን መግለጫ አልሰጡም ነው የምትለው አይደለም? አንቺ የእሱን እንትን ነው አቋም ነው የሰማነው እንጂ የእነሱን አቋም አልሰማንም። ህዝቡ እሱ የፈለገውን መናገር ይችላል። ግን የሽግግር መንግስቱ ሀሳብ ይሄ ነው ብሏል እንዴ? እሱ የግል ፍላጎቱን ለስልጣኑ ብሎ ተናገረ። እነሱ ግን የሀገር አቋሙ ነው ሀሳብ አይደለም ይሄ እንጂ ስቲል አጀንዳ ይሆናል ብለው ሲናገሩ አልሰማናቸውም። እንደ ህዝብ በሚዲያ እንደሚያዳምጥ ሰው ያንን ለምንድን ነው ያላረጉት? እንትኑ ገቱ ካላቸው ሁሉም ሀሳብ ኢንተርቴን ይደረጋል ማለት እያንዳንዱ ነገር እየቆጠሩ መናገር አለባቸው። እኔ በነበርኩበት መድረክ ግን ሀሳቡን ለይተው አውጥተው ባለበት መድረክ ተናግረዋል ነው የምልህ። ለምን በእንትን አልሰማነውም? የእነሱ ሊሚትድ ሊሆን ይችላል። ነገር ግን እሳቸው በወጡባቸው ሁሉ መድረኮች ላይ የሚቀር ሀሳብ የለም፣ ኢንተርቴን ይደረጋል፣ ሁሉም ሀሳብ ወደ መድረክ ይመጣል ነው እያሉ ይሄን ሰጥቼ ያስቀሩብኝ የሚል አካል እኔ ማየት ነው የምፈልገው። እኔ በምክክር ኮሚሽኑ በኩል ያለው ስለዚህ ቅድስት ኢንተርቴን ተደርጓል እያልሽን ነው? ይሄ ትራንዚሽናል ገቨርንመንት ሀሳብ እያልሽን? አዎ አላሳይህ እንትኑ ላይ ኦማር ሄዳለህ ወይስ እኔ ልሂድ? አምጡልኝ አንድ ከዛ የሚቀራረብ አይደለም ዳር የሚል እንኳን አንድ ሀሳብ ከዚህ ከዶክመንት አጀንዳውን እንኳን አይደለም የጻፍከው አንተ የጻፍከውን አጀንዳ ማዝ ያላመጣልህ አንተ አሁን ንገረኝ። እኔ ፓርቶን ልቀር ለምን በራሱ ፖሊስ በራሱ አቃቤ ሕግ ከፈለክም በራሱ ፍርድ ቤት የሚያደርገው ነው። የሽግግር ፍትህ ማለት ከዚህ ሲስተም ወጥቷል። እሺ ኦማር እኔ ሀሳቤን እንዲጨርስና ሀሳብህ ትክክል አይደለም ሀሳብህ በቃ ሮንግ ነው ጀጅ እንድታደርግ ይላል። እሺ 8.12 ብዬ ነው ብናደረኩኝ በመንግስት ኃይሎች ለሚፈጸሙ ጥሰቶች ገለልተኛ ምርመራ የክልል ልዩ ኃይሎች፣ የፌዴራል መንግስት መከላከያ ሰራዊት፣ ሚሊሻዎች በሲቪሊያን ላይ ለፈጸሙት ከአደባባይ ውጪ ለሆኑ ግድያዎች፣ የሰው አልባ ድሮኖች ለሚያደርጉት ጥቃት በጅምላ ሆነ በግለሰብ ላይ ለተደረጉ ጥቃቶች በጠቅላላ ኢንዲፔንደንት የሆነ ኢንቨስቲጌሽን ነው እየጠየቅኩ ያለሁት። አንድ ይሄ ነው። ሁለተኛ 8.42 ላይ ስትሄድ እርቅና ምህረት የሚላል አይደለ? የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት። ይሄንን ሳታደርግ የሽግግር ናሽናል ዲያሎግ የሚባል ነገር አይታሰብም። በፖለቲካ አስተሳሰባቸው ምክንያት በአቋማቸው በልዩነታቸው ምክንያት የታሰሩ ፖለቲካ ዲያሎግ ሳታደርግ ነው መፈታታቸው አያስፈልግም። እንደ ቅድመ ፕሪኮንዲሽን መሆን ያለበት መፈታታቸው ነው። የምትፈታቸው ከሆነ ምኑን ተነጋገርክ፣ ምኑን ታረቅ፣ ምኑን ተመካከር። ያዝልኝ በቃ ይቅርታ፣ ወሳኝ ፖይንት ላይ መታለሁ። ለዲያሎግ ፕሪኮንዲሽን የምታስቀምጥ ከሆነ ለመነጋገር ማለት ነው። ፈታ አልፈታ ሌላ ነገር ነው። እንደ ሀሳብ ግን ሀሳብህን ወደ ውይይት ይቅረብ የሚለውን ነገር እንደ ፕሪኮንዲሽን ቀድሞ ይሄ አይሆንም ገብተዋል፣ ይሄ እኔ የምፈልገው ኤክስ ኤን ዚ ሲሟላ የሚሆን ነገር ነው ብለህ እንደዛ አይነት ቅደም ተከተል ካደረግ ኦልሬዲ ግብግቡን ወደ ንግግር ይዘው መጥተሃል ማለት ነው። the question is ጥያቄዎቹ ይምጡ፣ ሀሳቦቹ ይሰሙ። እነኚህ ሀሳቦች የሚፈቱበት መንገድ ላይ ዲያሎግ እናድርግ። ይሄ እኮ ምክክር ማለት እንደዛ ፕሪኮንዲሽናል። አሁን ይሄኛው ታውቃለህ፣ አሁን ይሄ የቶፕ ዳውን ኢምፖዚሽን ሲሆን ይሄኛው ሀሳብ ነው የሚመጣው። የመጀመሪያው የናሽናል ዲያሎግ የሚያስፈልግበት ዋነኛ ምክንያት ምንድን ነው? በህዝቦች መካከል ያለውን ፖላራይዜሽን ለማጥበብና ኮንሰንሰስ መፍጠር ነው። ኮንሰንሰስ ለመፍጠር ደግሞ ከፈለክ ቶፕ ዳውን ኢምፖዚሽን አያስፈልግም። አንተ አሁን እያደረክ ያለው ምንድነው መሰለህ? ፕሪኮንዲሽን አያስፈልግም አልከኝ። ፓሲፊኬሽን ነው የሚቀድመው ወይስ ዲያሎግ ነው የሚቀድመው? አያና አጀንዳ ሴት አድርገህ እኮ መጀመሪያ ቶፕ ዳውን የምትለው ልክ አይደለም። ነው የምን ቶፕ ዳውን ከወረዳ ከታች አልፏል እንዴ? ፕሮሰሱ ራሱ ቶፕ ዳውን የሚባል አይደለም፣ ቦቶም አፕ ነው። ከታች ነው ስብሰባው የተጀመረው፣ ህዝብ ነው የተጠየቀው።
እነዚህ ሰዎች አነጋገርን ያሏቸውን ይዘው መጥተው ለማነጋገራቸውን የማስረጃ አጀንዳው ነው፣ የተሰበሰበው አጀንዳ ነው። አንተ ራስህ አንድ በአንድ አጀንዳ አምጣ ብትባል አቅቶህ ነው 3-4 አጀንዳ ዝም ብለህ የምታነበው። እያንዳንዱን አጀንዳ አምጣና የት እንደሚወድቅ ላሳይ። የሚሰማ ሰው ይስማ። በቃ አንተ ብቻ አይደለም። አንተ አጀንዳ አልገባም የምትለው አጀንዳ እኔ ካነሷቸው ጥያቄዎች አንዱም አልገባም። አብረህ የምታወራው ራሱ እንዳልሰማ ነው፣ እንዳይሰማ አብረህ ነው የምታወራው እንጂ እኔ ከጨረስኩ በኋላ ማውራት ትችላለህ። አንደኛ ቶፕ ዳውን ያልከው ልክ አይደለም፣ ቦቶም አፕ ነው። ሰዎቹ ሄደው ህዝብ ነው ያነጋገሩት። ተቋማትን አምጡ ማስረጃ ማነው ሀሳባችሁን ነው ያሉት። ይሄ ቦቶም አፕ እንጂ ቶፕ ዳውንም አይደለም። ቢሆንም ስህተት ነው ማለት አልነበረም። አንድ ሁለተኛ አጀንዳዎች ውስጥ ቀረ። ቆይ ስለሳከ እኮ የሚለወጥ የለም። ካልፈለክ እኔ ቆይ እኔ እሺ ቆይ ትስቃለህ፣ ታቋርጠኛለህ። በዴፊኒሽን ነው መጀመሪያ ያለብን። እኔ ቆይ ናሽናል ዲያሎግ ማለት አይደለም። ቆይ ልጨርስና ኋላ አንተ ደግሞ ብትለውን ትላለህ። እሺ ግን እኔ ስትናገር ለሁላችሁም እድል ውሰዱና እኔ መጨረሻ ላይ ደቂቃ ወይ ጨርስ። እሺ ምን ቸገረኝ እኔ እኮ አሁን እንደዚህ አንተ ተረረር አድርገህ ብትናገር እያንዳንዱን አጀንዳ እዚህ ይገባል ልልህ አልችልም። አንድ በአንድ ብትመጣልኝ ግን የት እንደሚወድቅ አሳያለሁ። 100 ምናምን ሰው እኮ እየሰማ ነው። ይወድቃል አይወድቅም የሚለውን ለራሱ ወስነው ችግር የለውም። ሀሳባችሁን እናንተ ግለጹና እኔ ደግሞ ከዛ በኋላ ከእናንተ ሀሳብ በኋላ ልስጥ። አንተም አያናም ቅድስም እኔ ጋር እንግዲህ የቀረ አጀንዳ የለም የምልበት በጣም ዝርዝር ነው። ሁሉም አጀንዳዎች አሉ። አንተ ባነሳው ላይ ግን እንሂድ። አንተ ባነሳው ላይ ዝም ብሎ ሊትራሊ እኔ የምፈልገው ፊደል እና እኔ የምፈልገው አባባል ይግባ የሚባል ነገር የለም። ማናችንም በእንደዚህ አይነት ማስቀመጥ አንችልም። እንትኑም ራሱ ምን ያክል ነው ሊስት ዳውን ልታደርግ የምትችለው የሚሆነው ፕራክቲካል ነው። የተወሰኑ ነገሮችን አለ። ለምሳሌ አንተ ባነሳቸው ዋና ጉዳዮች ላይ የግጭት መንስኤዎች ተብሏል። ከዛ የመንግስት አሰራር ተጠያቂነት አለ። ከዛ የሽግግር ፍትህ አለ። አይ ቲንክ የሽግግር ፍትህን ብዙ የተረዳ አይመስለኝም። የሽግግር ፍትህ ማለት ከመደበኛው የፍትህ አሰጣጥ ስርዓት መውጣት ማለት ነው። ዛት ሚንስ መንግስት ራሱ የለበትም። አዛነ ስቴክሆልደር ሊኖር ይችላል፣ ግን አንድ የተቋቋመ ይህን ስራ የሚሰራ አንድ አካል ይፈጠራል ማለት ነው። ምን ይሰራል? እሱ የሚወሰንበት ይሆናል። እርቅና መተማመን አለ። ከማን ጋር ነው የምትታረቀው የምትተማመነው? ከፖለቲካ ከኢሊቱ ጋር ከፖለቲካ እንትኖች ጋር ካልተማመንክና ካልታረቅ። የሰላም ስምምነቶችን አፈጻጸም አለ። ከዛ አንተ ባልከው ላይ ለምሳሌ አንድ የተነሳ አለ ቅድም። አሁን ለምሳሌ ምንድነው የጠፋ ንብረት ምናምን ያልከው አለ፣ ሙስና ምናምን ይላል። ግን የተፈጥሮ ሀብትና የሀብት ክፍፍልን በተመለከተ አለ። የጸጥታ ተቋማት ተጠያቂነት አለ። አንድ ልጅ መጥቶ ቅዳችን ዘመን መሰለኝ ከመንግስት ውጭም የተሳት ተቋማት አሉ ብሏል። ጥሩ፣ የመንግስትን አይልም፣ ሁሉም ይጨምራሉ። አንድ አጀንዳ አምጣልኝ። እኔ እኮ አሁን እዚህ ጋር ቀረ የምትለው አንድ አጀንዳ አምጣልኝና ይሄ አጀንዳ አልገባም ብዬ ኢምፕረስድ ልሁን። ምንም ልታመጣችለው። አንተ የምትፈልገው የክሰው ምንድነው? በአንተ ወርዲንግ የተጻፈ ነው። እሱ ደግሞ አይቻልም፣ በእኔም አይቻልም፣ በባንጃውም አይቻልም፣ በአያናም፣ በባሪቾም፣ በቅድስቴም፣ በአንተም በሌሎችም አይቻልም። ምክንያቱም ዋናው ሀሳቡ አለ ወይ ነው እንጂ አንተ በምትፈልገው ወርዲንግ አይቀመጥም። የድሮን ጥቃት ምን ማለት ነው? የድሮን ጥቃት የግጭት መንስኤዎች እና የጸጥታ ተቋማት ስራ ተጠያቂነት አለ። የድሮን ጥቃት እዛ ውስጥ እንዴት ነው የማይገባው? ነው በግድ የድሮን ጥቃት ካልተባለ ሌላው ደግሞ መጥቶ የሄሊኮፕተሩ ቀርቷል፣ የጀቱ አልመጣም፣ የእንትኑስ የሞርታሩስ እያልክ ልትሄድ ነው። ሌትስ ቢ ክሬዲብል እውነተኛ ነው። በመንግስት ኃይሎች የተፈጸሙ ጥቃት ገለልተኛ ምርመራ የሚል አንድ ሀሳብ አሳየኝ እስቲ። ጥሩ። አንደኛው የቅድም ያነበብኩልህ ነው። የመንግስት አገልግሎት ጥራት አለ። ቆይ እሱን ተውና ቅድም ያነበብኩልህ የመንግስት ሰላም ላይ ነው የሚለው የጸጥታ ተቋማት ተጠያቂነት አንድ፣ ሁለት የሽግግር መንግስት ተጠያቂነት ደግሞ እንዳላለ ተጠያቂነት ከየት ነው የሚመጣው? ተጠያቂነት ላይ እኮ ነው ዲስከስ የምታደርገው። የምን ዲስከስ ነው ኦማር? ይሄ የሚያስፈልገው ምክክር ማለት እኮ እሱ ነው አይደለም። ይሄን እኔ እየጠየቁ ያለሁት በመንግስት ኃይሎች ለሚፈጸሙ ጥቃት ገለልተኛ የምርመራ ኮሚቴ ይቋቋም ነው እያልኩ ያለሁት። የሽግግር መንግስት ማለት እኮ እሱ ማለት የሽግግር መንግስት አልኩኝ። የሽግግር ጊዜ ምንድን የሽግግር ፍትህ ማለት እኮ እሱ ነው። ታዲያ ይሄ አንደኛ አዶን የሽግግር ፍትህን የተረዳህ አልመሰለኝም። የሽግግር ፍትህ ማለት ቆየኝ እየሰማኝ ከዚህ በኋላ ብታቆርጠኝ ሰው አም ታየርድ ቱ ቢ ኦነስት። የሽግግር ፍትህ ማለት ከመደበኛው የፍትህ አሰራር ስርዓት ውጭ ማለት ነው። የመደበኛው እንደውም የሽግግር ፍትህ ብለህ ስትጀምር የመደበኛው የፍትህ አሰጣጥ ስርዓቱ ፌል አድርጓል እያልክ ነው።
ዩ ሉኪንግ ፎር አን ኦልተርኔቲቭ። እዛ ውስጥ መንግስት ራሱ ሞኖፖሊ የለውም። የሽግግር ፍትህ ማለት አዝ ስቴክ ሆልደር ሪፕሬዘንት ሊሆን ይችላል፣ ግን ሌሎችም ይገቡበታል። ከዛ ውጭ ምንም ልታመጣ ይችላል። ምርመራ መካሄዱ እሱ እሺ ትክክል። ብዙ ፍርድ ቤቱ ልዩ ፍርድ ቤት ሊሆን ነው። ዘወያይ ሲት አይ ዶንት ኖ እዛ ይደርሳል አይደርስም። ብዙ እንደም ነው። የመጀመሪያው የሽግግር ፍትህን ለማረጋገጥ የምትፈልግ ከሆነ ትሩዝ ፋይንዲንግ ኮሚቴ እና ከዛ በኋላ ትራንዚሽናል ጀስቲስ ኮሚቴ ነው የምትጠቀመው። የሽግግር ፍትህ እኮ አካል ነው እሱ ሁሉ። ቆይ ኦማር በቃ ምን ልጨምርልህ? ይኸውልህ አሁን አንተ ለምሳሌ በጣም ብሮድ የሆነ ኮንሰፕት ነው። የሽግግር ፍትህን ራሱ የምትወስድበት ሜካኒዝም እና ፕሮሲጀር በጣም የተለያየ አይነት ሜቶዶሎጂ ነው የሚከተለው። የሽግግር ፍትህ ላይ ዲስከስ ስታደርግ ነው እሱ የምታወጣው። የሽግግር ፍትህ አጀንዳ ተይዟል። ምንድነው የሽግግር ፍትህ ብለህ መጀመሪያ ዲፋይን ታደርጋለህ። አንድ ምን ነው የሚይዘው? እነማን ናቸው የሚገቡት? ጁሪስዲክሽኑ ምንድን ነው? የሽግግር ፍትህ የተባለው መቼም የባልና ሚስትን ጠብ የሚያይ አይመስለኝም፣ ወይንም የተሸጠ ቤት ጉዳይን የሚመለከት አይመስለኝም። ዋቴቨር እነዚህ አትሮሲቲስ ውስጥ ያሉት ነገሮች ናቸው ፕሪዘምፕሊ ሊገቡ የሚችሉ። ግን ዋቴቨር ግን ዛኬስ ጁሪስዲክሽኑን ትወስናለህ። በዚህ ጉዳይ የሚያይ አፒሌት እንደዚህ ሲስተም ያለው ወይንም የሌለው ደዝም ማተር እንደምትመካከሩ ይሄን የሚያዩት ደግሞ ፐርሰኖች እንደዚህ የሆኑ እዚህ ቦታ ላይ ሊሳተፉ የሚችሉት ብልጽግና ያልሆኑ ፋኖ ያልሆኑ ቲፒኤልኤፍ ያልሆኑ ቀብርትስ ምንትስ ወይንም የሆኑ ደዝም ማተር እንደ ስምምነት ይሄን ሁሉ የምትለው ምርመራው የሚያካሄደው ገሌ ነው፣ ፖሊስ አይደለም። ዋቴቨር የምትለው እንትልና ተስማማለህ፣ መስማማት አለበት። ምክክር ማለት ይሄ ነው። አንተ የለም ማለት የምትችለው ለምሳሌ አሁን ቅድም አንተ ማምጣት አለበት። እንዴት አድርጌ ላምጣኝ? ብዙ ሳንደከም ብዙ ሳንደከም መቅደም የምትፈልጉ ሰዎች ወይ ቅደሙኝና እኔ ለብቻ እድል ወስድ ይሻለኛል። ማንም እሺ ሜቢ ሌላ ተቃውሞ ያለው ሰው ከሌለ እኔ በበኩሌ ምንድነው ማለት የምፈልገው ሁለታችሁ ራሱ የምትከራከሩበት ነገር እውነት ነው። ሞር ለስ እኮ ቴክኒካሊ ኦማር ባላቸው ውስጥ የመግባት እድላቸው ሰፊ ነው። ኦልሬዲ እስካሁን የሰማናቸው ነገር ግን አሻሚ ከሆኑ ደግሞ በዚህ ልክ ሰብራንች ተደርጎ ዲቴል ተሰጥቶ ዶክመንቱ በነገራችን ላይ የመጨረሻው ሳመራይዜሽን ባለ 1 ፔጅ ሊሆን ይችላል። ያ 1 ፔጅ ግን 8 ነጥቦችን የሚይዝ ከሆነ እነኛ 8ቱ ፔጆች እያንዳንዱ ነጥብ አንዳንድ ፔጅ ኖሮትም ይሁን 10 ፔጅ ኖሮት ይሁን አስፈላጊዎቹን ዲቴሎች አስቀድሞ ቢያካትት ሞር ትክክል ነው ባይነኝ። እኔ በበኩሌ አሻሚ ከሚሆን እንደዚህ ይሄ እዚህ ውስጥ ይኖራል ሞር ኦር ለስ እኮ የተወሰነ እኮ ልንስማማ እኮ እንችላለን። ይሄ እዚህ ጋር መግባቱ ለምሳሌ ይሄ ቅድሙ የፖለቲካ እስረኞች ምናምን የሽግግር ፍትህ አካባቢ ምናምን መካተቱ የሆነ ሌላኛው ብዝበዛ ምናምን ይሄ ሙስና ምናምን መካተቱ ሞር ኦር ለስ ሊያስማማን ይችላል። ግን እንደዛ ቬግ የሆነ ደግሞ ነገር እኔ ብዙም ለኔ ሴንስ አይሰጥም። ሰብ ዶክመንት ኖሮት መካተት አለበት ባይረኝ እኔ በበኩሌ የሁለታችሁ ባወራችሁት ነጥብ። ሌላኛው እኔ ኤኒዋን ኦማርም አያናም ቅድስትም ሪያክት ልታረጉበት ትችላላችሁ። ኢን ፕሮፍ ዘ ቲንግ እያወራችሁ ያላችሁ ስለሚመስል ሪሌቲቭሊ የራሱ ይሄ አካታችነቱ ከመጀመሪያው አካታችነቱ ምን ያክል ነበር? ከዛ ሁለተኛ ፌዝ አሁን ከኦሮሚያ ተሰብስበን ከዛ ደግሞ ከኛው ሰዎች ተመርጠው ታልቀዋል የሚል ነገር ያነሳልኝ ሰው አለ። እኔን ኢንተራፕት ማድረግ ትችላላችሁ። እሺ ኤኒዋን አይ ዶንት ማይንድ ሁሌ ይሄንን እናገራለሁ። እኔ ማለት የሆነ ነገር ክሊር ተደርጎ መታለፍ ካለበት እኔ የምለው ነገር ዝም ብዬ ከምደፈድፍ ለሰው ክሊር ሆኖ መቀጠሉን ስለመመርጥ ከነኛ ውስጥ ሰዎች ተመረጡ፣ አጀንዳም ተመረጠ፣ በዛ ውስጥ የቀረ አጀንዳ አለ የሚል መረጃ አለኝ እኔ ፎር ኤግዛምፕል። ግን እሱ ነገር ዶክመንት ተደርጎ አልተሰጠኝም። የሆነ ማለት ይሄ ቬሪፋይድ ሆኖ እንዴ ልበላችሁ ይሄኛው ነው የቀረው፣ ግን መልሼ ጠይቄ እንትን ማለት ይቻላል። እሱ የቴቱ ነው ታዲያ የቀረው? የነበሩት ዶክመንቶች ሳለ ወይ ልሰጠኝ ትችላለህ ወይ ብዬ አንሶ ከሰጠኝ ሙቭ ፎርዋርድ ማድረግ እንችላለን ማለት ነው። የመጨረሻው ፖይንቴ አንድ ላይ ብዙ እንትን አልልባችሁ፣ ሶስታችሁንም ፖሲብሊ ይመለከታል። ፕሪፈረብሊ ግን ሞር ያያና ሪያክሽን እፈልጋለሁ። ቅድስት ጋር ትላንት ኔሩም የተወሰነ ስለነካካ ነው። ኦማር ምን ያክል ኢንተረስት እንደሚሆንበት አላውቅም። ኢንተረስትድ ከሆነ ሪያክት ሊያደርግ ይችላል። ኤኒዌይስ ሶስታችሁም ሪያክት ልታደርጉ ይችላል። ኢቭን ሌሎቻችሁም እኮ ትችላላችሁ። ግን ኤኒዋን ጀዋር እያወራ ያለውን እየሰማችሁ ከሆነ ጀዋር እያወራ ያለው ነገር እውነትም
እዚህ ውስጥ ያለ ነገር ነው ወይስ እዚህ ውስጥ በሌለ ነገር ነው? አንዳንድ ሰው አሁን አይ የለም እዛ ውስጥ ይላል። አንዳንድ ሰው ደግሞ እውነትም እዛ ውስጥ አለ። ይሄው ስፔሻሊ ያቺ የኦሮሚያን 6 ቦታ ክላስተር ማድረግ ተብሎ ከብልጽግና ጉባኤ ነው የብልጽግና ጉባኤ ወደ ምክክር ኮሚሽኑ ሊያስተላልፍ ነው እንደዚህ ብሎ ነጥቦችን ደርድሮ የተለያዩ አሉ። እንግዲህ መሬትን መሸጥ ምናምን የሚባል የፊንፊኔ አዲስ አበባና ድሬዳዋ እሱን እዚህ ላይም አግኝቼዋለሁ። እነሱን ክልል ማድረግ ከተሳሳትኩ አርሙኝ። ኦሮሚያ 6 ክላስተሮች ምናምን የሚሆኑት ቀጥሎ ኦሮሚያን የማፍረስ ፕሮሰስ ውስጥ ይሆናል። እሱ ለአጀንዳ ቀርበዋል። እሱ ጭራሽ ለአጀንዳ መቅረብ የለበትም የሚል ነው የጀዋር ፖይንት። የብዙ ሰዎችም ሴንቲመንት ይሄንን ሪፍሌክት ያደርጋል። ለብዙ ሰው በጣም አርጀንሲ ሆኖበታል። በነገራችን ላይ ኢቭን ህዝቡን የሚያከብር መንግስት ቢሆን ኖሮ በአይናው መግለጫው መውጣት ነበረበት ከኦሮሚያ ኮሚኒኬሽን ቢሮ በኃይሉ አዱኛ በኩል። በነገራችን ላይ ካልተቀየረ ከቦታው ላይ ማለት የብዙ ሰው ግሪቪያንስ ኦል ኦቨር የተለያየ ሶሻል ሚዲያ ሰዎች በአካል ተገናኝተው በሚያወሩበት በሚደዋወሉበት እየተወራ ነው። ይሄንን ኦብዘርቭ ማድረግ አያቅትም። ይሄንን የሚያክል ኢሹ አይ ምናምን ብሎ የእንትና የሚዲያ ነው የቲክቶክ ነው ምናምን ብሎ ማድረግ ፌር አይመስለኝም። እና እሱ ነገር እንዴት ነው እዚህ ውስጥም እዚህ አጀንዳ ላይ ልክ ኤግዞደስ ኦማርን ሲጠይቀው ካረዘምኩባቸው ይቅርታ፣ ልክ ኤግዞደስ ኦማርን ሲጠይቀው ቃል በቃል እንደዛ ባይልም እነኚህ ውስጥ እሱን ሊነኩ የሚችሉ ለምሳሌ አሁን ይሄ የመንግስት አደረጃጀትና ቅርጽ ብሎ እዛው ስር ደግሞ የመንግስት አደረጃጀት አስተዳደር ስርዓት አይነት ምናምን የሚሉት ነገሮች ይሄንን የሚነካኩ ይመስላሉና እንዴት እንውሰደው ይሄንን እላለሁ። አመሰግናቸዋለሁ። እንግዲህ መልስ 3ቱም ፖይንቶች ላይ የፈለጋችሁትን መልስ ብታሰሙኝ ደስ ይለኛል። ኦኬ ሌላ መቀጠል የሚፈልግ ሰው አለ? ለቤካ አሁን ላነሳቸው ነገሮች መልስ ታለኝ። አጭር ነገር ከኔ ከማየውን ማለት ነው እስከማውቀው ድረስ የብልጽግና ፓርቲ ተሰብስቦ ይሄን ነገር እንደ አጀንዳ ሴንተር የሚያደርጋቸው ነገሮች አሉ ተባብሎ ተወያይቶ አምጥቷል የሚል ነገር የለም። ፊት ለፊት እንደ ወሬ ነው የሚወራው አይደለ? ያመጣው ነገር ካለ ኦኬ እነኚህን አጀንዳዎች አንስቷል። ይሄ ፓርቲ እንደ ፓርቲ ተመርጧል። በሚቀጥሉት 5 ዓመታት ውስጥ እነኚህን ነገሮች ኢንፎርስ ማድረግ ላይ ያለንን ፊሊንግ ኤክስፕረስ እናደርጋለን የሚል ጤነኛ የሆነ የፖለቲካ ሀሳብ ነው የሚሆነው። እነኛን ኤክስፕሬሽኖች ደግሞ ያለንን አቋም እንነጋገራለን። አሁን ባለው ሁኔታ ምንም ወደፊት የመጣ ነገር የለም አይደለ? ከመንግስት ስትራክቸር ውስጥ የወጣ ነገር የለም። ፓርቲው ያቀረበው ነገር የለም። እኔ እስከማውቀው ድረስ ምክክሩ ገና ነው። እንግዲህ የተወሰኑ ቀናት ይቀሩታል። በዛ ላይ ይዘው ከመጡ ወይም ከዛ በፊት ቀድሞ ይፋ ካደረጉ እንዴት ነው ሆልድ የሚደረገው የሚለው ከምክክር ኮሚሽኑ ጋር እነሱ እንዴት ኮሚኒኬት የሚያደርጉበት መንገድ አለ። ወደ ውስጥ የሚያስገቡበት አጀንዳቸው እንዴት ነው ትሪት የሚደረገው የሚለው ነገር የራሳቸው እንትን አላቸው ማለት ነው። የራሳቸው ዲኮረም፣ የራሳቸው ኮሚኒኬሽን። እኔ ግን እስከማውቀው ድረስ ምንም ነገር የለም። ሚዲያ ላይ ነው የተወራ ነገር ያየሁት። ይቅርታ ማሳነስ አይደለም ግን የለም ማለት ነው። ራይት ሶ ሲያመጡ ነው አለ የሚባለው። ሄደን ልናይ ነው ካመጡ አትሊስት አት ቤር ሚኒመም ማለት ነው የሚያቀርቡት ከሆነ ደራርጎን አንድ ሰው ለሰው የሚሄድበት ሚቲንግ አይደለም። ዙም ሚቲንግ ትንሽ ነገር አይደለም። 4000 ኢትዮጵያዊ ተሰብስቦ ኢትዮጵያዊና ትውልደ ኢትዮጵያውያንም ጭምር ማለት ተሰብስበው ቁጭ ብለው ስለ ሀገራቸው ጣፈንታ በእነዚህ ሜጀር በሆኑ ሰብጀክቶች ላይ የራሳቸውን ሀሳብ ሼር ሊያደርጉ የደረሱበት ዴሊብሬሽን ካለ ደግሞ ወደ ህዝብ ሊያቀርቡ ነው። ወደ በፓርላመንቱ በኩል በሾማቸው ፓርላመንት ማለት ነው። በመንግስት አዋጅ ነው የተሾሙት በህዝብ ተወካዮች ማለት ነው። ይህንን ማንዴታቸውን በሚወጡበት ፕሮሰስ ውስጥ ያለን ጥያቄ፣ ያለን ፍላጎት፣ ያለን ነገር ለማካተት ኢንፎርስ ለማስደረግ ያለን ክፍተት ለማጋለጥ የሚደረገው እንቅስቃሴ ነው የተቃውሞ እንቅስቃሴ ሊሆን የሚችለው በእኔ እይታ። ያንን አላየሁም። እኛ ባለንበት ነባራዊ አቋም ላይ አሉን ነው 8 ዓመት አሁን መጥቶ አሁን የተደረገ ያለ ሳይሆን 8 ዓመት የቆየ ስታተስ ኮ ነው ያለው መንግስት ነው። ግጭት አለ። ስታተስ ኮ እንደቀጠለ ነው ማለት ነው። ምንም በጣም የሆነ የተፈጠረ ነገር አይታየኝም።
ወይም ደግሞ ድንገት ትላንትና መጥቶ ዛሬ ምክክር እየተባለ አይነት ነገር አይደለም። 4 ዓመት ቆየ ተብሎ ብዙዎች ሲወተውቱ የነበረው ነው። ሶ ፓርቲሲፔት አድርጎ ክፍተቶችን ማሳየት አትሊስት በቂ የፖለቲካ ካፒታል አይሰጠውም ማንኛውንም አካልና ይሄንን በቃ አልሳተፍም በማለት ውስጥ አይ ዶንት ኖ ምን አይነት ፖለቲካል እንደሚሸጥ ለማን እንደሚሸጥ አላውቅም። ያ ፖለቲካና ማን እየገዛው እንደሆነም አይገባኝም። ግን ደግሞ መሳተፍና ይሄ ችግር አለ ማለት አይ ቲንክ የሚያስማማንም ነገር እኮ ሊፈጠር ይችላል። ግን በፍጹም እንደዛ አይነት አቲቲዩድ አይታይም። ቢኮዝ ጥያቄዎቹ ቀርበዋል፣ የቀረቡ ደግሞ አሉ። በነገራችን ላይ በጣም ብዙ ተቃዋሚ ፓርቲዎች ተሳትፈዋል። በጣም ብዙዎች ጫካ ድረስ ሄደው ኮሚኒኬሽን የነበራቸው በቀይ መስቀል በኩል በምናምን ኮሚኒኬት የተደረጉ ታጣቂ ኃይሎች በጣም ብዙ ነገር ነው ያለው። የተሰራበት የተሄደበት ርቀት ሰፊ ነው። ተሞክሯል። ቢቻል መሳሪያቸውን አስቀምጠው እነሱ መጥተው የሚወያዩበት ቢሆን መልካም ነበር። አትቤር ሚኒመም ግን አትሊስት አሉን የሚሏቸውን ሀሳቦችና አጀንዳዎች ማስገባት ችለዋል። በራሳቸውም በሌሎችም ከነሱ ሀሳብ ጋር መቼስ ብዙ ሰው በእኛ ሀሳብ ይስማማል ብለው አይደለ? ከነሱ ሀሳብ ጋር በሚስማሙ አካላት ገብቷል ጥያቄዎቻቸው። ያንን እንዴት ነው የምንነጋገረው፣ ምንድነው የምንመካከረው የሚለው ውስጥ አንድ መሪ ወይም ደግሞ አንድ ፓርቲ የራሱን ሀሳብ ማቅረብ ይችላል። ያ ሀሳብ ምንድነው የሚለውን ግን በግምት ወይም ኢንፎርሜሽን ደርሶኛል በሚል የወጣ ነገር አለ። ከራሱ አካል እስከሚያወጣ ድረስ ግን ይሄ ነው ብሎ እስከሚያወጣ ድረስ አይ ቲንክ እዛ ላይ መነጋገር ያው በኋላ ላይ ባይሆን ምንድነው የምትባሉት ገባ? ኦኬ ነው እንበል፣ ችግር የለም እንበል። አሁን በእናንተ እንስማማ። ባይሆንስ ላይክ the very small ትንሽ እንኳን ከዛ በኋላ ደግሞ ነገም እንደዚህ ጨከናችሁ ታወራላችሁ። እንደዚህ አይነት ኢንቨስቲጌሽን ያስፈልጋል ብዬ አስባለሁና let's see what it is የሚለውን ነው የምናገረው። ከሆነ በኋላ then we can have the conversation ምን እንደሆነ አይተን that's the way እኔ እንደዛ ነው የማምነው። ሶ የሌለን ነገር ምንም አይነት በዛ ላይ ሪፕሬዘንቴሽን የሌለው ሰው የተናገረው ስለሆነ ባለቤቱ ይናገር ማለት ነው። thank you። ሁለት ፖይንቶች ይቀራሉ። እሺ አንዱን ነው አይ ቲንክ አያን አድሬስ ያደረገው። ፎከስ ማድረግ ትችላላችሁ። ቅድስት ኦሮማር ኦር ሌላም ሰው አደኑ መመለስ አለመመለስ ማነው እኔ አስተያየት እንደገና ላስቸግር ቤካ አትሊስት ሁለቱ የቀሩት ምንድን ናቸው? ኖ እኔ እንኳን ቀሩ ኖ እንትን ከዛ ሰው እንትን ማለት አለብኝ ነው ያልኩ። እኔ የምልህን ይሄ ቀሩ የተባሉትን ያን ሰው ይሄ ነው የቀረው ብሎ ጽፎ ሊሰጠኝ ይገባል። ሼር አደርግለታለሁ ስለማይተኛ ኮሚኒኬት እኔ በተለይ ማወቅ ፈልጋለሁ። አንተም ኮሚኒኬት አደርጋለሁ። ተቀጥል ይክሳ ኦኬ እሺ ቅድስት እሺ ቤካ ያነሳቸው ይሄ በኦሮሚያ በኩል ያለው እኔ እንደውም እንደ አዲስ ስለተነሳ በጣም ገርሞኛል። እንደውም የሆነ አቴንሽን ምናምን የፖለቲካ አቴንሽን የተፈለገበትና እንደውም ብልጽግናን ከፍ ለማድረግ እየተሰራ ያለን የሚመስለኝ 4 ዓመት ሆነው። እነዚህ አሁን እዚህ ላይ የተዘረዘሩትን አጀንዳዎች መንግስት በተለያዩ ጊዜ የኔ አጀንዳዎች ብሎ በተለያዩ ተቋማት ይዟቸው ሲመጣ ነበር። ብልጽግና እንደ ብልጽግና ፓርቲ ከዚህ ውስጥ ያመጣቸው ማለት ጥያቄዎች አሉ እዚህ የተቀመጡት ጠቅላላ። እነዚህ ዝም ብሎ ከሆነ ላይ ሸምጥጠው ምናምን አላመጧቸውም። በየደረጃው ሲወያዩባቸው የነበሩ እንደ ፓርቲ እነዚህን ብናመጣ ብለው የባለፈው ምርጫ ላይ ብዙ ነገራቸው ሲጠየቅ ምን ሲሉ ነበረ? በምክክር ኮሚሽኑ የሚመለስ ነው ሲሉ ነበር። ዝርዝር ነገሩን ምክክር ኮሚሽን ላይ አምጥተን ብንሄድበት ይሻላል የሚል ምላሾችን ምክክር ኮሚሽኑ ላይ እያሉ ሲሉ የነበረበት ነው። እኔ ዛሬ ለምን እንደ አዲስ ሆኖ ምናምን መምጣቱ ለራሴ እየገረመኝ ነው። ምክንያቱም ከኦሮሚያ የተሰበሰቡ አጀንዳዎች ላይ እድሮች የላኳቸው አጀንዳዎች ነበሩ፣ በሚዲያ ሲነገር ነበር። ማህበራት የላኳቸው አጀንዳዎች ነበሩ፣ በግልጽ የሚታወቅ ነበር። ተሳታፊዎቹ የሚታወቁ ሰዎች ነበሩ። የተለያዩ እዚህ የሀገራዊ ምክክር ላይ የተወከሉ አካላት ያነሷቸው ጥያቄዎች በግልጽ የሚታወቁ ነበሩ። ብልጽግና እንደ ብልጽግና ፓርቲ ከፌዴራል እስከ ክልል ድረስ ባለው መዋቅሩ የሚፈልጋቸውን ነገሮች አምጥቷል እዚህ ላይ። በተመሳሳይ ሌሎች የተቃዋሚ ፓርቲዎችም እንዲህ አይነት ብዙዎቹ አጀንዳዎች አሁን እዚህ ጋር ተሰብስበው የመጡ አጀንዳዎች ከብዙ አካላት ተሰብስበው ግን ተመሳሳይነት ያላቸውን እና
አንድ አይነት ካታጎሪ ውስጥ የሚገቡትን እየሰበሰቡ ያመጡባቸው ሁኔታዎች አሉ። እዚህ ላይ አሁን እንደተነሳው የመንግስት አወቃቀር ምን ይሁን የክልል የአስተዳደር ወሰኖች ምን ይሁኑ የሚለውን ብልጽግና እንዳንድ ስቴክሆልደር እንደዚህ ቢሆኑልኝ ይሻላል ብሎ ይዞ ይመጣል። ሌላኛው አካል ደግሞ አይ እንዲህ ቢሆን ይሻላል ይዞ ይመጣል። ጉባኤው ላይ ንግግር ይደረጋል። የተሻለው ሐሳብ ይወሰዳል ብዬ ነው እንዳንድ ስቴክሆልደር እሱ የሚፈልገውን ነገር ይዞ ይመጣል። እዚህ ላይ ከአባላት ጋር መወያየት፣ መነጋገር፣ ሌሎች ነገሩ ምክንያቱም አደ ኢንድ የሚፈጸመው ህዝብ ላይ ስለሆነ እዛ አካባቢ ያሉትን አባላትና አመራሮችን እንትን ማለቱ ምንም የተለየ ነገር ይዞ ይመጣል ብዬ እኔ አላስብም። 4 ዓመት ሙሉ ይሄ ጉዳይ ሲባል ቆይቶ እኔ ዛሬ እንደ አዲስ አጀንዳ ይዞ መምጣቱ ብዙም እንትን አላለኝም ለማለት ነው። ቤካ ባንተ በኩል የተላኩት አጀንዳዎች የቀራል ተብሎ የሚባል ከሆነ እንደውም እኛ ራሱ እዚህ ብንሰማው ጥሩ ነው። በተለይ እናንተ ልካችኋቸው ያንተ ልካቸው ወይም ያንተ ሰው ልኳቸው ለዚህ ለሀገራዊ ምክክር ቢቀርቡ በጣም ወሳኝ ነበሩ። ግን እነዚህ ነገሮች ታልፈውብኛል የሚለው ነገር አሁን ቢመጣ ቢታይ እኔ ራሴ በጣም ደስ ይለኛል፣ ማየት ፈልጋለሁኝ እና ቼክ አድርገው አይ ቲንክ በዲያስፖራው በኩል ያለበትን አካባቢ እንትን ብሎ አያና ከሄደ ልኮ እንደውም አያና ሎቢ አድርገህ እነዚህ ጉዳዮች ላይ እንዲነጋገር ማድረግ በጣም የተሻለው አማራጭ ነው የሚል እምነት አለኝ። ኤክሶ ማለት ብዙ ነገሮችን አንስታል። ለምሳሌ በዝርዝር ያነሳቸውን ነገሮች ይሄ ጉዳይ ወደ ሀገራዊ ምክክር አጀንዳ እንዲሆንልኝ እፈልጋለሁ ያለው አካል እዚህ ተጠቅልለው የመጡ ነገሮችን በዝርዝር ለውይይቱ ይዞ ይቀርባል። ለምሳሌ የኔን ሐሳብ እኮ አላገኛችሁትም። እኔ አንተ ያልከው ለምሳሌ ፐርስፔክቲቭ ዲዛይን የተደረገ ስለሆነ እነዚህን ጥያቄዎች ያካተተም ነው እንጂ ጥያቄው ሬሌቫንት ነው ብዬ ማለም አይደለም። ያንተን ጥያቄ እንዴት አድርጎ በሌሎች ተካተው እንደሚመጡ ማየት ስለምፈልግ ነው። ለምሳሌ አንተ ያነሳቸው በመከላከያ፣ በፌዴራል ፖሊስ፣ በክልል እና በሌሎች ታጣቂ ኃይሎች በመንግስትም ከመንግስት ውጭ ባሉም ኃይሎች ብዙ በደሎች ኢትዮጵያ ውስጥ ተሰርተዋል። ይሄን ነገር ነፃና ገለልተኛ የሆኑ ተቋማት አይተው የሽግግር ፍትህ ያስፈልጋል የሚል ጥያቄዎች አንስታል። የሽግግር ፍትህ እቺ የምናቃት 8 ዓመት ብቻ ሳትሆን ከዛም በኋላ ያሉ ግን በደሎች ካሉ እነዛንም ይዞ መጥቶ በዋናነት የሽግግር ፍትህ የሚያስፈልገው በመንግስትም በኩል ይሁን በሌሎች አካላትም በኩል ማህበረሰቡ ላይ የደረሱ ነገሮች ካሉ ተጣርተው መካስ ያለበት እንዲካስ፣ በህግ መጠየቅ ያለበት እንዲጠየቅ የሚያደርግ አሰራር ነው። በነገራችን ላይ አሁን አንተ ያነሳቸውን ነገሮች ሌሎች ፓርቲዎች በዝርዝር አንስተዋቸዋል። ይሄ ብለው ወደ ኋላ ሄደው ይሄ 8 ዓመቱን ብቻ አይደለም ወደ ኋላ ሄደው እንዲህ አይነት ድርጊቶች ተደርገውብናል፣ ለዚህ ፍትህ እንፈልጋለን የሚል ጥያቄዎች ተነስተዋል። ይሄ በሽግግር ፍትህ ውስጥ ተካቷል። በመንግስት በኩል የተሰሩትን ይሄ የሽግግር ፍትህ ያስፈልገናል ያሉ አካላት ዘርዝረው አሁን አንተ ያልካቸው በዚህ ጊዜ እንዲሆኑናል፣ በዚህ ጊዜ እንዲደርሱብናል፣ በአውሮፕላን ሊሆን ይችላል፣ በድሮን ሊሆን ይችላል፣ መንግስት እንዲህ አይነት ነገር አድርሶብናል። በሌላው በኩል ታጣቂው ኃይል ደግሞ እንደዚህ አድርሶብናል፣ በኢትዮጵያ ውስጥ እንዲደርሶብኛል የሚለው አንተ ስታነሳቸው የነበሩትን ዝርዝር ነገሮች በአጠቃላይ ይዞ መጥቶ ለሽግግር ፍትህ እንትን እንዲባልለት ያደርጋል ማለት ነው። ጠቅልሎ ሲመጣ ግን የሽግግር ፍትህ ይላል ማለት ነው። ሌሎችም ስታነሳቸው የነበሩት ለምሳሌ የታሰሩ ሰዎች ያለምንም ቅድመ ሁኔታ መፈታት አለባቸው የሚለው በውይይቱ ውስጥ እርቅ ማድረግ አለብን። እርቅ ስናደርግ ምንድን ነው የምናደርገው? የታሰሩ ሰዎችን መፍታት ያለ ቅድመ ሁኔታ ነው የሚሆነው። አየህ፣ ከተነጋገርኩ በኋላ እስሩ ይሄን ያህል ይቀረዋል ሰውየው ይሄኛው እንደዚህ ነው ልትል አትችልም። እርቅ ማምጣት አለብን። ስለዚህ እነዚህ ነገሮች በይቅርታ መዘጋት አለባቸው። የታሰሩ ሰዎች እንዲፈቱልን እንፈልጋለን። እነዚህ ነገሮች ያነሱ አካላት ነገርየውን በዝርዝር ከፈለጉም በስም በፖለቲካ ፓርቲ ደረጃ ይዘው መጥተው የሚወያዩባቸው፣ አጠቃላይ ግን ስታመጣው ጠቅለል ያለ ሀሳቦችን ይዘው መጥቶ ጉባኤው ላይ እያንዳንዱ አካል የኔ ፍላጎት ይሄ ነው እንደዚህ ነው እያለ የሚያምራሩባቸው ነገሮች ይኖራሉ። አሁን አንተ ያነሳቸው ነገሮች የማይወድቁባቸው ቦታዎች አሉ ብዬ አልገምትም። ልክ እንዳንተ ግን ዝርዝሩን ይዘው ይመጣሉ የሚል ተስፋ ላይ ለማለት ነው። ቴንክ ዩ ኤክሶዬ። ኦኬ እሺ፣ እኔ
ክሊር ለማድረግ ያለኝን ፖዚሽን እነዚህ ጥያቄዎች ቢገቡ አሁን እየተደረገ ያለው ናሽናል ዲያሎግ ሰፖርት አደርጋለሁ ከሚል ፐርስፔክቲቭ አይደለም የምናገረው። ጀስት ያለበትን ክፍተትና ምን ያህል በመንግስት ኢምፖዝ የተደረገ አይነት አጀንዳ እንደሆነ ለማሳየት ብቻ ነው የምጠቀመው። የመጀመሪያው አምስተኛው ላይ የመጨመረው ምንድነው 5.35 ላይ የመንግስት ሚዲያዎችን ከፓርቲ ተጽዕኖ ማላቀቅ፣ በህዝብ ግብር የሚደገፉ ሚዲያዎችን ኢቢኤስ፣ ፋና ምናምን እያተባለ የሚቀጥሉ የገዢው ፓርቲ ፕሮፓጋንዳ መሳሪያ መሆናቸውን ማብቃት፣ በገለልተኛ ቦርድ ተመስርተው እውነተኛ የህዝብ አገልግሎት መስጠት የሚችሉበትን ለውጥ ማምጣት አንደኛው የመጀመሪያው ጥያቄ ነው። ሁለተኛው ጋዜጠኞችን ከጸረ ሽብር ህግ ጥቃት መከላከል፣ ጋዜጠኞችን ተቾችን በደፈናው ይሄ ሽብርተኛ፣ አገር አጥፊ፣ የሄት ስፒች ምናምን እየተባለ ካራክተራይዝ በማድረግ መንግስት ህግን ያላግባብ በእነሱ ላይ ኢምፖዝ እንትን እያደረገን ያለውና እሱንም ማስጠፋት። እነዚህ ሁለት አጀንዳዎች አሉኝ። የሲቪል ማህበራት ነጻነት ሚናን በተመለከተ መንግስት የስለላና የደህንነት መዋቅር በጣም አሁን ይሄ የብሔራዊ ደህንነት ካርድ የምትሉት እሱን ጨምሮ የኢንሳን ጨምሮ በህዝቡ ላይ ከአግባብ ውጭ የሆኑ ኮንትሮል እያላቸው ነው። አሁን ባንክሽን ኦቨርናይት መዝጋት የሚችሉበት ያለሽ ፖለቲካል ፖዚሽኒንግ ከዚህ በኋላ የሚኖርሽን የኢትዮጵያ ውስጥ ያለችን ኤግዚስተንስ ጥያቄ ውስጥ የሚያስገባ ነው። እሱ ራሱ በምን አይነት መልኩ ነው መታየት ያለበት ሌላኛው ጥያቄ ነው። ዋነኞቹ ጥያቄዎቼ ግን 6 እና 8 ላይ በሚመለከቱ ናቸው። አጀንዳ ቁጥር 8 ማህበራዊና ኢኮኖሚያዊ ጉዳዮች ላይ የሚለው ጉዳይ ላይ 6.1 ማነሳው ሀሳብ ምንድነው? የሀብት ክፍፍልን በተመለከተ የመንግስት ሜጋ ፕሮጀክቶች ገለልተኛ ኦዲት ከመንግስት ውጪ በሆኑ እንዲደረግ ፈልጋለሁ። አንደኛ የኮሪደር ልማት ግዙፍ የሆኑ ወጪ የተደረገባቸው ናቸው። የቤተ መንግስት ግንባታ፣ የቱሪዝም ፕሮጀክቶች ላይ ግልጽ የሆነ ገለልተኛ ኦዲት እንዲደረግ ያስፈልጋል። የተፈናቀሉ ሰዎች በአግባቡ ካሳ ተከስዋል ወይ? በጨረታ ነው ወይ ፕሮጀክቱ የተሰራው? ገንዘቡ ከየት ነው የመጣው? ምን ያህል ቢሊዮን ብር ኢንቨስት ተደርጓል? ኤክስተርናል ሆነ ኦዲት ያስፈልገዋል። ይሄ ጥያቄ አላየሁትም። ይሄ ሰንሰለቱን በጠቅላላ ከላይ ከፍሮም ደ ቶፕ ቱ ደ ቦተም ያሉ ሰዎችን በጠቅላላ የሚነካ ነው። ይሄ ጉዳይ በደንብ ኤክስተርናል የሆነ ኦዲት ያስፈልገዋል። ፓርላማ ውስጥ ቁጭ ብሎ እኔ ያመጣሁትን ገንዘብ ሂዱና ፈረንሳይና ዩኤኢን ጠይቁ ሲለን የነበረ ሰውዬም በዚህ ኦዲት መገኘት ስላለበት ማለት ነው። ሁለተኛው የመሬት ባለቤትነት በተመለከተ በመንግስት የሚደገፍ በግዴታ የማፈናቀል እርምጃ መከላከል፣ ከፖለቲካ ሊቃንና ከባለ ሀብቶች ፐርስፔክቲቭ ዲዛይን የተደረገ የሪል ስቴት ልማት፣ የአካባቢ ኢንጂነሪንግ ሰዎችን ያለ አግባብ ከቦታቸው እያፈናቀለ ነውና የተፈናቀሉት በትክክል ተፈናቅለው በትክክል ኮምፐንሴት ተደርጓል፣ መፈናቀላቸው ተገቢ ነው፣ ካልሆነ ደግሞ ከዚህ በኋላ መቆም አለበት የሚል የራሱን የቻለ ኮሚቴ ያስፈልገዋል። ይሄም መጣራት ያለበት ጉዳይ ነው። ሌላኛውና በጣም ዋነኛው ጉዳይ አሁን ኢትዮጵያ ውስጥ ያለው ፖለቲክስ የነምበር ፖለቲክስ ነው። አንደኛ አማራ ነው፣ ሁለተኛ ኦሮሞ ነው፣ አንደኛ ኦሮሞ ነው፣ እንትን ትግሬ 6 ሚሊዮን ነው፣ እንትን 7 ሚሊዮን ነው ምናምን የሚባል ጥያቄ አለና የስነ ህዝብ የዲሞግራፊ ኦር ደግሞ የምህንድስናን ማስቆም ነው። የፖለቲካ ውሳኔ የተራዘመ የህዝብ ቆጠራን በዓለም አቀፍ ታዛቢዎች ባሉበት ሁኔታ ጠቅላላ የህዝብ ቆጠራ ማድረግ። ስለዚህ ይሄ ቆጠራ ከዚህ በኋላ ያለውንም ብዙ ሂድን የሆነ የፖለቲካል እንትን ይገልጣል። የህዝብ ቆጠራ የሚል አንድም ዶክመንት አላየው። 6ኛ የፓርቲ ንግድ ነው። ይሄ ኢንዶመንት ምናምን ጥረት ይፈርት ምናምን የሚባሉ እነሱ ኒውትራላይዝ መደረግ አለባቸው የሚል ነው። መንግስት ኢኮኖሚ ውስጥ ገብቶም መስራት ያለበትን ፕራይቬታይዜሽን እከተላለሁ ብሏል። ፕራይቬት ሴክተሩ ላይ የገባ መወዳደሩ ፌር አይደለም፣ እሱ ማቆም አለበት የሚል ነው። ሌላኛው የአርሶ አደሮች ጋር እንምጣና 6.2 ላይ የምጨምረው የግብርና ግብዓቶችን የማዳበሪያና የምርጥ ዘር ስርጭት ከፖለቲካ ተጽዕኖ ማላቀቅ፣ ገበሬውን መንግስት አስሮ ከያዘባቸው በኢህአዴግም ጊዜ አሁንም ደግሞ እየቀጠለ ያለው ዋነኛው የመንግስት የፖለቲካል ፓወሩን ዩቲላይዝ የሚያደርግበት ስትራክቸር ይሄ የምርጥ ዘር የሚባለው ነው። ኢትዮጵያ ውስጥ እንደምታውቁት 70% የሚሆነው ፖፑሌሽን በግብርና ላይ መሰረት ያደረገ ነው። ያንን ገበሬ ደግሞ ዲፔንደንት ያደረገው የፓርቲ ፖለቲክሱን ሰፖርት እንዲያደርግበት አስገዳጅ አድርጎ ያዘ እዚህ የምርጥ ዘርና የማዳበሪያ አቅራቦት በተመለከተ ነው። ስለዚህ እሱንም በጣም ዲሞክራቲክ እና ከመንግስት የፖለቲካል ስትራክቸር ውስጥ ማስወጣት ነው። ይሄኛው አንደኛው ነው። ኦኬ ወደ 7ኛው ያዘጋጀሁት ሙስናና መልካም አስተዳደርን በተመለከተ ለከፍተኛ የመንግስት ባለስልጣናት ሙስና ገለልተኛ መመሪያ አካል ማቋቋም፣ ተጠያቂነቱ ለጠቅላይ ሚኒስትሩ ሳይሆን ለፓርላማውና ሌላ ደግሞ ኤክስተርናል ውጫዊ በሆኑ ኦዲተሮች ከፍተኛ የመንግስት ባለስልጣናት ሙስና የሚመረምር ሙሉ ነፃነት ያለው የጸረ ሙስና ኮሚሽን ማቋቋም። ቀጣይ የመንግስት ፓርቲ መዋቅር በህግ መለየት። ፓርቲና መንግስት ያላቸው ግንኙነት አይታወቅም። ይሄንንም አላየሁትም እኔ።
ገዢ ፓርቲው የመንግስትን በጀት፣ የህዝብን አገልግሎት፣ የህዝብን ሪሶርስ እስከምን ያህል ልክ ነው የሚጠቀመው? መንግስትና ፓርቲ ያላቸው ግንኙነት ምንድነው? ይሄም ዶክመንቱ ላይ አላየሁትም። ዲፋይን ሊደረግ የሚገቡ ዋነኞቹ እነዚህ ናቸው። መንግስትን ልንጠይቅ የሚገባው የፍትሃዊ የህዝብ አገልግሎት የሚለው ላይ የፖለቲካ ታማኝነት ግምገማ የሲቪል ሰርቪስ ሰራተኞችን፣ መምህራንን፣ ፕሮፌሽናሎችን ለፓርቲ ባላቸው ታማኝነት ለስልጣን የማብቃት ነገር ሊያበቃ ይገባል። ኢህአዴግም ሲያደርግ የነበረው ነው፣ ብልጽግናም ሲያደርገው የሲቪል ሰርቪሱ ለሲቪል ሴክተሩ መተውን ያለበት የመንግስት ጣልቃ ገብነት ዩኒቨርሲቲ ላይ የሚሾሙ ባለስልጣናት በሲቪል ሰርቪሱ ላይ የሚመደቡ ሰዎች በጠቅላላ ሜሪትን መሰረት ያደረገ ሳይሆን ለፓርቲ ባላቸው አፊሊዬሽን ነው። ይሄም ፍትሃዊ የህዝብ አገልግሎትን በሚመለከት ሴክሽን ላይ ሊገባ የሚገባ ጉዳይ ነው። 8ኛው ተራ ቁጥር 8 ላይ ሰላም ግንባታ ምናምን የሚለው ላይ ቅድም ያነሳሁት አንደኛው የመንግስት ኃይሎች ለሚፈጽሙት ጥቃት ገለልተኛ ኮሚሽን፣ ይሄ ካልተቋቋመ ባይደው ምንም የሚረጋገጥ ፍትህም የለም፣ ምንም የሚረጋገጥም እውነት የለም። ከዛ በኋላ የሚመጣም ሰላም የለም። ይሄን የፌዴራል ልዩ ኃይል፣ የፌዴራል መከላከያ ሰራዊት፣ ከመንግስት ጀርባ ያሉ ሚኒሻዎች በሲቪሊያን ላይ የፈጸሙትን ከአደባባይ ውጪ የሆነ ግድያ፣ በሰው አልባ አውሮፕላኖች የተፈጸመን ጥቃት፣ በጅምላም ሆነ በግለሰቦች ላይ የተፈጸመን ጥቃት ተጠያቂነት ማረጋገጥ ነው። ይሄ ኮሚቴ ማቋቋም ያስፈልጋል። ይሄ እርቅና ምህረት የሚለው ይሄን የመጀመሪያውና ቤዚክ ስቴፕ መሆን ያለበት ቅድም ያልኳችሁ ዲያሎግ ነው የሚቀድመው ወይስ ፓሲፊኬሽን ነው የሚቀድመው የሚለው ይሄ የምንድነው ናሽናል ዲያሎግ ላይ ዶክመንቶችን ማየት ይቻላል። ሁሉን አካታች የሆነ የሁሉም ሐሳብ የሚሰማበት ሁሉም የሚወከልበት ዲያሎግ እንዲደረግ የታጠቁ አካላት የሚወከሉበት የታሰሩ ሰዎች ተፈተው ኢምፓርት የሚያደርጉበት ሲስተም ያስፈልጋል። ከዛ ውጪ ሰላማዊ የሆነ ነገር ልታመጣ አትችልም። ስለዚህ በፖለቲካ እስረኞች ላይ ያለምንም ቅድመ ሁኔታ መፈታት በፖለቲካ የታሰሩ ምክንያቱም ሐሳብ አላቸው፣ ሐሳባቸው ደግሞ ትክክል አይደለም ብለህ ስላሰርካቸው ማለት ነው ወጥተው ያንተን ሐሳብ ቻሌንጅ ማድረግ የሚችሉበት ነፃነት ያስፈልጋቸዋል። ይሄንን በፖለቲካ አቋማቸው በሐሳብ ልዩነት ምክንያት የታሰሩ የፖለቲካ ፓርቲ መሪዎች፣ ታዋቂ ሰዎች፣ አንቂዎች፣ በሀገር ሽማግሌዎች በአስቸኳይ መፈታት አለባቸው። የሽግግር ፍትህን በተመለከተ ለዓለም አቀፍ ታዛቢዎች እድል መስጠት፣ የሽግግር ፍትህ ሂደቱን ሙሉ በሙሉ ከመንግስት ቁጥጥር ስር ማስወጣት፣ በተለይ ክልሎች በትግራይ፣ በአማራ፣ በአፋር ወዘተ በተፈጸሙ የጦርነት ወንጀሎች ላይ በሰብአዊነት ላይ የተፈጸመ ወንጀል የሚመረምር ዓለም አቀፍ ባለሙያ ወይንም የሃይብሪድ የሆነ ተሳትፎ እንዲኖር መጠየቅና ማቋቋም ይሄኛውም ሌላኛው ስቴፕ ነው። እነዚህ ነገሮች በጠቅላላ አላዩዋቸውም። እነዚህ ነገሮች ቢካተቱም ግን አትሊስት እነዚህ ኤሌመንቶች ቢኖሩ መንግስትን ምን ያህል ተጠያቂ ለማድረግ ፍቃደኛ እንደሆነና ዊሊንግነሱ እንዳለ ያሳያል ኮሚቴው። እነዚህ ነገሮች ግን አሁን ኮሚቴው ላይ ስታይ እኔ መንግስትን ገንዘቡን በምን ምክንያት እንዳወጡት፣ ጦርነቱን አድርገው ምን ያህል ወደ በደል እንደፈጸሙ፣ የፈጸሙትንም አካል በደል የፈጸሙትን ኤክስተርናል ኢንቨስቲጌተር ገብቶ ማጣራት የሚችልበትን ፕላትፎርም ካላዘጋጀ ምንድነው የምንነጋገረው? መንግስት እየመራ ያለው ንግግር ላይ ምንም መሳተፉ ጥቅም የለውም የሚል ነገር ለማንሳት ነው። ወደ ዋናው ጉዳይ ልምጣና ይሄ ነገር ለምን አስፈለገ ነው። መጀመሪያ የናሽናል ዲያሎግ የሚባለው ጽንሰ ሐሳብ ከየት ነው የሚመጣው? ለምንድን ነው የሚያስፈልገው? ከዛስ ደግሞ ምንድነው ኤክስፔክትድ የሆነ አውትካም? በስነ ስርዓትስ ደግሞ ማኔጅ ካልተደረገ ምን አይነት ክራይሲስ ሊፈጥር ይችላል የሚለው ነገር በደንብ ኮንሲደር ሊደረግ የሚገባው ፋክተር ነው። የመጀመሪያው ናሽናል ዲያሎግ ሚቲንግ አይደለም፣ ኤክስትራ ኦርዲነሪ የሆነ ፖለቲካል ሜካኒዝም ነው። ይሄ የምታደርገው አገር ውስጥ የነበሩ ፕሮብለሞች በጠቅላላ በፖለቲካ በዲያሎግና በኮንሰንሰስ መፈታት ሳይችላቸው ሲቀር ቫዮለንት በሆነ መልኩ መሳሪያ ይዘው ጫካ ውስጥ የሚገቡ ሰዎች ሲፈጠሩ፣ በሀገሪቱ ላይ እምነት ያላቸው ኦር ደግሞ ቢሎንጊንግነስ የሚሰማቸው ሰዎች ሲጠፉ ይሄ ሀገር ችግር ስላለበት ሶሻል ኮንትራታችንን ማደስ አለብን፣ ሀገሪቱን ሪዲፋይን ማድረግ አለብን ከሚል አስፓይሬሽን ነው የሚነሳው። ስለዚህ ኢትዮጵያ ስትራክቸራል ፕሮብለም ያለበት የኢኮኖሚክ ኢኒኳሊቲ ያለበት ኤትኒክ ፖላራይዜሽን በበዛበት ሀገር ውስጥ እነዚህን ጉዳዮች ስታመጣ ሁሉም ስቴክሆልደር ሊወከል ይገባል። የመጀመሪያው ይሄን ከምንድን ነው መጀመሪያ ያለብን ያልኩ ቅድም ፓሲፊኬሽን ያልኩ ነው። የታጠቁ አካላት አማራ እየተገደልኩ ነው፣ በማንነት የጥቃት እየደረሰብኝ ነው፣ የኢትዮጵያ ስቴት ከኔ አጌነስት ነው ብሎ ጫካ ውስጥ የገባ ወታደር አለ። ይሄን ደግሞ ዝም ብሎ ቀላል የሆነ ወታደር ሳይሆን ከፍተኛ ፐብሊክ ሰፖርት ያለው። በሁለተኛ በኩል ኦላን ማየት ትችላለህ። ጫካ ውስጥ ያለ የኦሮሞ ህዝብ የፖለቲካል ራይቱ ኤክሰርሳይዝ ማድረግ አልቻለም። ስለዚህ ያለው የኢትዮጵያን ስቴት አፓራተስን ጥያቄ ውስጥ አስገባለሁ፣ ያለውም ደግሞ እኔን ሪፕሬዘንት የሚያደርገኝ አይደለም ብሎ የሚያምን ደግሞ የኦሮሞ ናሽናሊስት ደግሞ ጫካ ውስጥ ያለ አለ ኦላ። በትግራይ በኩል
ባትል ቴስትድ የሆነ አርሚ ከ200,000 በላይ ወታደር ያለው መንግስትን ቻሌንጅ የሚያደርግ በማንኛውም ሰዓት ጦርነት ለማስነሳት ዝግጁ ሆነ ትግራይ ላይ ያለው ወታደር አለ። ይሄም ደግሞ ጭራሽ ትግራይ ደግሞ የሚገርመው አይደለም ወታደሩና የታጠቁት አካላት ህዝቡም ራሱ አልተወከለም። በአማራም the same thing ማለት ነው። ስለዚህ እነዚህ ሁሉ ሪፕሬዘንቴሽኖች በሌለባቸው ምን አይነት ናሽናል ዲያሎግ ነው የምታደርገው? ከማን ጋር ነው የምትነጋገረው? ማንንስ ነው ሪፕሬዘንት የምታደርገው? ይሄው የመጀመሪያው ጥያቄ ነው። ሁለተኛ ናሽናል ዲያሎጉን የምታደርግባቸው ዋነኛ ምክንያቶች ምን መሆን አለባቸው? ቀደም እንዳልኩ ፌር ኢኩዌታብል መሆን አለባቸው። ከዛ በኋላ ደግሞ ጀስቲፋይብል መሆን አለበት። ኢትዮጵያ ውስጥ ያሉ ችግሮች አሉ። ለምሳሌ ወደኋላ ስትመለስ የኦሮሞ ናሽናሊስት የሚኒሊክ ወታደር መቶ የኦሮሞን የገዳ ስርዓትን አከርካሪውን ሰብሮ ማንነታችን ተነጥቀን ባህላችን፣ ታሪካችን፣ እሴታችን በጠቅላላ በኢትዮጵያ ውስጥ ይሄን ያህል 5 ሚሊዮን የሚሆን ህዝብ ሞቶብን ምናምን የሚል ሬቶሪክ አለው። ይህንን ሐሳብ ያለው የኦሮሞ ናሽናሊስት የኢትዮጵያ ስቴት ደግሞ ጥሩ ነው የነበረው ነገር በጠቅላላ እቀበላለሁ የነበረው ነገር ደግሞ በጠቅላላ እኔን ይወክለኛል ብሎ የሚያስበው ደግሞ የአማራ ኮሚኒቲ በፍጹም ሊስማማ አይችልም። ስለዚህ እነዚህን ሁለት አካላቶች ልናስማማቸው የምንችለው ትሩዝ የእውነት አጣሪ ኮሚቴ በማቋቋም ነው። ትሩዝ ፋይንዲንግ ኮሚቴ የሚያስፈልገው የመጀመሪያው ናሽናል ዲያሎግ ስታደርግ ከጎን ለጎን አብሮ ሊመጣ የሚገባ አንተም ሐሳብን አመጣ ተበድያለሁ፣ ኢትዮጵያ ጨቆናኛለች፣ ኢትዮጵያ ገላኛለች አለ። በሌላ በኩል ያለው ደግሞ ሌላ ሐሳብ አለው። እነዚህ ሁለት የተለያዩ አካላቶች መስማማት እንዲችሉ ኦብጀክቲቭ የሆነ ፋክት ያስፈልጋል። ይሄንን ኦብጀክቲቭ የሆነ ፋክት ደግሞ ልታመጣ የምትችለው በስተዲ በኢንቨስቲጌሽን ነው። ይሄን ደግሞ ፕሮፌሽናሎች ያስፈልጉታል። ለዚህ ትሩዝ ፋይንዲንግ ኮሚቴ ያስፈልጋል። ያ ትሩዝ ፋይንዲንግ ኮሚቴ እዚህ ሐሳብ ላይ ጠቅላላ የሚነሱትን ሐሳቦች ይወስድና ኢንቨስቲጌት ያደርጋል። ማን ነው በደል የፈጸመው? ማን ነው በደል የተፈጸመበት? ማን የጎዳው? ማን የተጎዳው? ማን መካስ አለበት? ምን አይነት የፖለቲካል አሬንጅመንት ያስፈልጋል የሚለው የትሩዝ ፋይንዲንግ ኮሚቴ እንትን ያደርገዋል ማለት ነው። ሁለተኛው የትሩዝ ፋይንዲንግ ኮሚቴው ማጣራት የሚገባው ደግሞ ሌጋል ፕሮሰሶች ደግሞ አሉ። ምን የሚደረጉ አሁን የቅድም ሲነሳ የነበረው ትራንዚሽናል ጀስቲስ የሚባለው ትራንዚሽናል ጀስቲስ እንዴት ነው ሊረጋገጥ የሚችለው? መሆን የነበረበት እኮ ቅድም እንዳለው አልተወከልንም የሚሉ ሰዎች በጠቅላላ ይወከላሉ። ከነሱ ደግሞ ኤክስተርናል የሆነ ፕሮፌሽናል የሆነ ኢትዮጵያዊ ብቻ አይደለም ኢንተርናሽናል ኤክስፒሪየንስ ያላቸው ኢትዮጵያ ውስጥ ብቻ አይደለም ከዚህ በፊት ከ7 እና ከ8 በላይ እንደዚህ አይነት ፕሮብለሞችን የፈቱ ኤክስፐርቶች አሉ። እነዛ ኤክስፐርቶች ኢንቫይት ተደርገው ኮሚቴ አቋቁመው የጀስቲስ ኮሚቴ ይቋቋማል ማለት ነው። ያ ጀስቲስ ኮሚቴ ወደኋላ ተመልሶ ሬትሮአክቲቭሊ አሁን ደግሞ ከረንትሊም ያለውን ፕሮብለም በስነ ስርዓት ኢንቨስቲጌት ያደርጋል። ሶ ዊዛውት እነዚህ አይነት ፕሮሲጀራል እና ቢሮክራቲክ የሆነ ስቴፕ አሁን የምትሉት ነገር በፍጹም ምንም ነገር ሊያመጣ አይችልም ማለት ነው። ለምንድን ነው የምንነጋገረው? አሁን ፋኖ ካልተወከለ፣ ኦላ ካልተወከለ፣ ቲዲኤፍ ካልተወከለ ከማን ጋር ነው የምትነጋገረው? ማንን ወክለው ነው ሲጀምር? ኔሽን ማለት ከነዚህ ሰዎች ውጪ ኔሽን አለ እንደ ኢትዮጵያ ውስጥ? ስለዚህ ራሱ መጀመሪያ ኤክስትራ ኦርዲነሪ የሆነውን የፖለቲካል ዲያሎግ እና ከዛ በኋላ ደግሞ በጣም ራዲካል የሆነ ኢንክሉሲቪቲ ኤክስፔክት የሚደረግበትን ሂደት ወስደ በፓርቲ ጥርነፋ ስር አስገብተዋል ማለት ነው። ከዚህ ውስጥ ምንም አይነት ፖዚቲቭ አውትካም ሊኖር አይችልም። እንደውም ምን ይፈጥራል ይሄ? ከዚህ በኋላ የሚኖሩ ግሬቫንሶችን ጀስቲፋይ ለማድረግ መሰረት ለመንግስት ሰጥቷል። ምክንያቱም አሁን በዚህ ጉዳይ ላይ የሚወሰኑ ውሳኔዎች ከዚህ በኋላ የሚኖረውን የፖለቲካል ትራጀክተሪ የሚወስኑ ዋነኞች ፋክተር ናቸው። ምክንያቱም ጥያቄ ተጠይቋል፣ ምሁራንን አማክር ያለው ኤንድ ሁሉም ተሳትፎበታል። ከዚህ በኋላ የሚሆነውም ደግሞ የፖለቲካል ሂደት በዚህ መሰረት ነው ብሎ መንግስት ጀስቲፋይ ማድረግ የሚችልበትን ፓወር ነው የምንሰጠው። ስለዚህ እኔ ኢትዮጵያ ውስጥ ያለው ፕሮብለም መጀመሪያ ኢንቨስቲጌት መደረግ ያለበት መንግስት ነው ብዬ ነው የማምነው። 48 ቢሊዮን ዶላር የፈጀ ጦርነት አድርገ 1 ሚሊዮን ህዝብ ጨፍጭፈ ስለ ሰላም ልታወራ አትችልም። ሰላም ኦፕሽን ቢሆን ናሽናል ዲያሎግ ኮንሰንሰስ ምናምን የሚባሉ ነገሮች የሚያሳስበው አካል ቢሆን ኖሮ ይሄ ሁሉ ደም አይፈስም፣ ይሄ ሁሉ ፕሮብለም አይኖርም ነበር። ስለዚህ from the very beginning እና from the genesis በጦርነት ተወልዶ በጦርነት ያደገ ኮሚቴ እሳቤ ምን ሊሆን እንደሚችል ፕሬዲክተብል ነው። ስለዚህ እዚህ ላይ ሪላይ ማደርግበትም ዲፔንድ ማደርግበትም ምንም አይነት ግራውንድ የለም ነው። ስለዚህ ኦማር ላነሳልህ የፈለኩት ምንድነው በመንግስት ፐርስፔክቲቭ ስታየው ጥያቄ ሊጠየቅ የሚገባው ተቋሚ ሰዎች አሉ ብለህ ካሰብክም ቻሌንጅ ሊደረግ የሚገባው ሴንትራል ገቨርንመንቱ ነበር። አንድም ሴንትራል ገቨርንመንቱን ቻሌንጅ የሚያደርግ ፖይንት አላየሁም እኔ። ማድረግ ካለብህ ከትግራዩ ጦርነት አሁን አማራ ክልል እስከሚደረገው ጦርነት ወለጋ ላይ እስከተደረገው መጨፍጨፍ ጥያቄ ሲያነሱ የነበረው ጃልመሮ በኦላ በኩል ተነስቶ ኤክስተርናል ኢንቨስቲጌተር ይግባና ያጣራ እኛ አይደለንም ይላል። በትግራይ በኩል ኤክስተርናል ኢንቨስቲጌተር ይግባና ያጣራ ይላሉ። በአማራ በኩል ፋኖ ኤክስተርናል ኢንቨስቲጌተር ይግባና ያጣራ ይላል። ሁል ጊዜ ሲከለክል የነበረው መንግስት ነው።
ስለዚህ ዛሬም ጥያቄ ሊሆን የሚገባው ኤክስተርናል ኢንቨስቲጌተር ኢትዮጵያ ውስጥ ገብቶ ሊያጣራ ይገባል ነበር። የለም ጥያቄ አንድ ጤነኛ ተቃዋሚ ኢትዮጵያ ውስጥ ቢኖር ኖሮ ይሄ ነገር እናንተ እንደምትሉት ሁሉም የተወከለበት ሁሉም የተሳተፈበት ቢሆን ይሄ ጥያቄ እንዴት ይጠፋል? ኦላ ይሄን ጥያቄ በሚዲያ ወጥቶ ሲናገር የነበረውን እዚህ ላይ ማስገባት ይከብደዋል። ፎርዳት ማተር አልነበሩበትም ጭራሽ። ኦላም ኦፌኮም አግልሏል። እንኳን ጫካ ውስጥ ያለው ወታደር በፓርቲ ፖለቲክስ ውስጥ የሚሄደውም ኦላም እዚህ ውስጥ እንትን ያደረገ አይደለምና ጥያቄዎቹ መንግስት ላይ ታርጌት ያደረጉ ሳይሆን መንግስት ባለበት ፖዚሽን ፕሮቴክት አድርጎ ከዛ በኋላ በሌላ በኩል ያሉትን ከስር ሊፈቱ የሚገባቸውን እንዴት ነው ማድረግ ያለብን ምንድነው መሆን ያለበት ምናምን የሚል ተራ ጥያቄዎች አድርጌ ነው ያዩዋቸውና ኦማር ይሄንን ጀስት ፎር አርጊውመንት ሴክ አመጣሁት እንጂ እኔ እነዚህ ጥያቄዎች ቢገቡም ለውጥ ያመጣል ብዬ አላስብም። ቀደም እንዳልኩ በጣም ራዲካል የሆነ ኢንክሉሲቪቲ የሚያስፈልገው ነው። ኤክስትራ ኦርዲነሪ የሆነ ደግሞ ፖለቲካል ሜካኒዝም ነው። ይሄ እኮ የናሽናል ዲያሎግ ውስጥ የምትገባው የፖለቲካል ቻናሎች በጠቅላላ ፌል አድርገው አገር ውስጥ ያለ የፖለቲካል ሲስተም ለምሳሌ ኢትዮጵያ ወደ ኋላ ተመልሰ ማየት እንችላለን። ፍራጃይል ስቴት እንትን ላይ ከፊት ለፊት ከሚገኙ ሀገሮች ውስጥ አንዱ ናቸው። ቶፕ ደግሞ አምስቱ ደግሞ ፍራጃይሊቲ እንትን ውስጥ ያሉ ደግሞ እዚሁ ምስራቅ አፍሪካ ውስጥ ያሉ ሀገሮች ናቸው። ስለዚህ እንደዚህ አይነት ፍራጃይሊቲ ባለበት ኢንቫይሮንመንት እና ፖለቲካል ሶሳይቲ ውስጥ የምንኖር ሰዎች ይህን ፍራጃይሊቲ ለማስቆም የግድ ማድረግ ያለብን በጣም ራዲካል የሆነ ኮንቨርሴሽን ነው የሚያስፈልገው። አንተም ጥጋብህን እኔም ጥጋቤን ቀንሼ ሁለታችንም ደግሞ አንዱ ከአንዱ በላይ አቅም ኖሮትና ጉልበት ኖሮት ዲክቴት እንዳያደርግ ኤክስተርናል ታዛቢዎችና ፕሮፌሽናሎችን ጋብዘን ልናደርግ የሚገባውን ሂደት በመንግስት እርነፋ ውስጥ ያለ ነውና እኔ ጀስት ፎር አርጊውመንት ሴክ ነው እንጂ እኔ ለውጥ ያመጣል ከሚል እንትን አይደለም ለማለት ነው። አመሰግናለሁ ጋይስ። ሚቀል የነበረው እኮ ምን ቢሆን መሰለህ፣ አሁን አንተ እንደዚህ ሳልቮ የሆነን ከንግግርህን አንድ ጊዜ ተናግረህ ከምጨርስ አንድ ባንድ እያልክ ብትመጣ እኔ አጀንዳው ውስጥ አስገባዋለሁ። አሁን አንድ አዲስ አጀንዳ ለመጣ አብራራው። ኦኬ ላምጣላ አንዳንድ ባንድ ልስህ ስንት ጊዜ ተቀደደ? እሺ እንሂድ ከፈለክ። ለመጀመሪያ ግን ላስረዳህ። ኮረስፖንደንሳችሁ ግን የሁለታችሁ በጽሁፍ ቢሆን አይ ቲንክ ሞር ጥሩ ይመስለኛል። እኔ የተከፈለኝ ክፍያ ለንግግር ብቻ ነው ለመጻፍ አይ ቻርጅ ሞር። እኔ በነገራችን ላይ ስለዚህ ልጨርስ ሀሳቤን ወይንስ እንደፈለጋችሁ ነው? ይኸውልህ ኤክሶ ሞራል ተናገርኩ ወይ አንድ ጊዜ ፕሊስ አሳጥራለሁ አልሄድበትም። እሺ ግን ከዛ በኋላ አያናንም አፍኝዋለሁ። ምንም አያና እየተናገረ አይደለም መሀል ላይ ምንም ገብቶ እሺ እናገር ነው መቆየት ይችላል። እኔ ችግር የለም። አይ ቀጥል አንተ ቀጥልና ከዛ የኔ አጭር ነው ባይዘው። ይኸውልህ ኤክሶ አሁን አንተ ያልከው በሙሉ አብራራኸው። አዲስ አንድ ነገር አላመጣ። አንድ ብቻ ምሳሌ ላሳየህ። መጀመሪያ ስትራክቸሩንም ያየኸው አልመሰለኝም በትክክል። ለምሳሌ ስምንቱ አጀንዳዎች ወደ 80 ነው የሚከፋፈሉት። አሁን ኮምፒውተር ላይ እኔ ራሱ ሁሉም አይሉኝም። የፈለኩትን የመረጥኩትን ብቻ ነው ዳውንሎድ ያደረኩት። አንዷን ብቻ ላሳየህ እንዳጋጣሚ የሽግግር ፍትህ ያልከው ላይ ለምሳሌ እንዴት አንተ ያልከው እንዴት እንደምትል የሽግግር ፍትህን በሁለት ከፍለውታል። አንደኛው የሚለው ምንድነው? በቀድሞ ግጭቶች የተፈጸሙ ጥሰቶች እንዴት ይፈቱ። ሁለት ፍትህ ይቅርታና እርቅ እንዴት ይምጣ። እስቲ አንተ ቅድም ከጠየቀው ላይ እዚህ ውስጥ ማይወድቅ ነገር አምጣልኝ። ሽግግር ፍትህን በተመለከተ አንተ ምን ትላለህ እዚህ ላይ? አይ የውጭ ኤክስፐርት መቀጠር አለበት፣ ሃይብሪድ መሆን አለበት። እንዴት ይምጣ የሚለው እኮ እዛ ውስጥ ነው ያለው። መቼም የምትናገረው ነገር ቬርባል ቃለ ጉባኤ እኮ አይደለም የተያዘው። ይሄ አጀንዳ ነው የሚባለው። እንዴት ይምጣ እንዴት ነው የምትለው? አስጨርሰኝ። ስትናገር ዝም ብዬ ሰምቻለሁ። አጀንዳና ቃለ ጉባኤ ይለያያል። አጀንዳ ማለት አንድ የምትነጋገርበት ነጥብ የምትይዝበት ነው። እዛ ነጥብ ውስጥ የሚካተቱ 1 ሚሊዮን ነገሮች አሉ። አንተ የተናገርከው በሙሉ በቃለ ጉባኤ ይመዘገብልሃል። ኤክሶ እንዲህ ብሏል፣ እገሌ እንዲህ ብሏል፣ ይመከራል፣ እንዲህ ተብሎ እንደዚህ ተወስኗል። አንተ እያብራራ ነው ያለው፣ ቃለ ጉባኤ ነው እየጻፍክ ያለው እንጂ እዚህ ውስጥ አሁን የፈለግከውን አምጣ፣ አንድ ባንድ አምጣ። እኔ እዚህ ውስጥ ማልጥለው አንድም ጉዳይ አታገኝም። ቅድም ለምሳሌ የሚዲያ ተቋማት ነው ምናምን ያልክ መሰለኝ። እንትን ውስጥ ዲሞክራሲ ተቋማት ውስጥ አለ። አንድ የምታመጣው አይኖርህም ነው የምልህ። ምክንያቱም እኔ ለዚህ እኮ ነው እንትን የሆንኩት። ምንድነው የሚለው? እስቲ አንብብልኝ። የዲሞክራሲ ተቋማት የሚለውን አንብብልኝ። መውረድ አለብኝ። የዲሞክራሲ ተቋማት ያለው እንደዚህ ስክሮል ማድረግ አለብኝ።
ዲሞክራሲ ተቋማት 5 ላይ ነው። ተቋማት የህግ በላይነትና የሰብአዊ መብቶች የሚለው ላይ እሱ ላይ ምንድን ነው ያለው? የዲሞክራሲ ተቋማት አለ። የዲሞክራሲ ተቋማትን ስትበትነው የሚዲያ ተቋማትና የመንግስት አሰራር የሚላል ቼክ አድርገው ሁሉንም በትነ ማየት አለብህ። እሱ ላይ ምንድን ነው የሚለው ነው ያልኩህ። አሁን እኔ ካልኩት ነገር ጋር እኔ ያልኩት ምንድን ነው? እሱ ላይ የሚለው ምንድን ነው? አንተ ያልከው ምን ነበር? ኦማር አለ ያልከኝ አላገኘሁም። ቆይ የሚዲያ ተቋማት ጉዳይ አልተካተተም አላልክም? አዎ እኔ ጠየቅኩት ነው። አንድ ባንድ እንሂድ። አሁን እኮ ይኸውልህ ለዚህ እኮ ነው እኔም ቅድም ያልኩት የሚዲያ ተቋማት እኔ ላነብብህ እችላለሁ አለ ደጋ ቆይ የመንግስት ሚዲያዎች ከፓርቲ ተጽዕኖ ማላቀቅ የሚል አንድ የመገናኛ ብዙሃን ተቋማዊ ገለልተኝነት፣ ነፃነትና ተጠያቂነት ይላል። ይሄ ማለት ምንድነው ታዲያ? የትኛው ላይ? ተራ ቁጥር ስንት ላይ? ተራ ቁጥር 5 ላይ 535 ላይ የመገናኛ ብዙሃን ተቋማዊ ገለልተኝነት፣ ነፃነት እና ተጠያቂነት ይላል። እንደገና የሲቪል ማህበራት ነፃነት ሚናና ተጠያቂነት ማልከውማ መንግስት እንደዚህ እንትኖች የመንግስት ሚዲያዎችን ከፓርቲ ተጽዕኖ በማላቀቅ በህዝብ ግብር የሚደገፍን ሚዲያ ቆይ እኔ ያልኩትን ስማኝ። የመንግስት ሚዲያን ከፓርቲ ተጽዕኖ ማላቀቅ አሁን አንተ ባልከው አረፍተ ነገር አቀማመጥ እየፈለከው ነው ወይስ እሱ ያለችው ያሸፈነ አንቀበልም ነው የምትለው? አይ ቲንክ እኔ ሰዎች ከፓርቲ ማላቀቅ ነው ያልኩት እኮ ነፃነት ገለልተኝነት አንድ ሁለት ነጥብ ብቻ አንደኛ እቺ ባልካት ላይና አንድ ነጥብ ብቻ በትግራይ ላይ ባለው ባልተሳተፉት ላይ ባለው የኔ ሐሳብ አለኝ። አይደል ተቀበሏት ቀብሩ ስለገለ አሁን አንተ የምትለውን እኔ እርግጠኛ ነኝ ራሱ የምድር እንትኑ የዚህ ኮንታክት ብታረጋቸው የሚቀበሉ ይመስለኛል እነዚህ እንትኑን። ምክንያቱም አንተ እያልክ ያለው አጀንዳውን ጽፋችሁታል ግን በእኔ አማርኛ ጻፉልኝ ነው የምትለው። ምንም ስህተት ያለው አይመስለኝም፣ የሚቀበሉ ይመስለኛል። አሁን ይሄን በሙሉ ብትልክላቸው በቃ አማርኛውን እናስተካክለን ብለው ይቀበሉዋል ከቀልድ ጋር። ታንኪው። ሁለተኛው ነጥብ ላይ ቆይ ሶሪ ኡመር አንድ ጊዜ ይቀርታል። አንድ ነጥብ ብቻ። አንዷ ነጥብ ምንድነው? አሁን እኔ ለምሳሌ አሁን እንደ ትግራይ ጥሩ ከንሰርን ነው ይሄ ከአጀንዳው ጋር የተያያዘ አይደለም። ግን ለምሳሌ የትግራይ ፖለቲካል ኃይል እና ህዝቡ ማዚሆን እና ስቴክሆልደርስ እዚህ ውስጥ የሉበትም። እንዴት ሊሆን ይችላል? ተፈጻሚነቱ ምንድነው? እኔ አንድ ፕሮፖዝ ማድረገው አይ ቲንክ ኤክስፐርቶቹ ከኔ የተሻለ ያቀርቡታል። ቫሊዴሽን ፕሮሰስ ማድረግ ነው። ቫሊዴሽን ፕሮሰስ ማለት ሁልጊዜ የጎደለን ነገር በቫሊዴቲንግ ፕሮሲጀርስ ነው ሬክቲፋይ የምታደርገው። ለምሳሌ ይሄ ምክክሩ ተደርጎ አንድ አይነት የሚረባ ውጤት ከተገኘ ለዛ ህዝብ ያ ምክክር ሊቀርብለት ይችላል። ሌላው ዓለም በሙሉ ሌላው እናንተ ወገን ይሄን ብሏል እናንተ ምን የተስተካከለ የምትሉት አለ ብሎ ቫሊዴት ማድረግ ትችላለህ። አይ ቲንክ የሚታይ መውጫ ይሄ ብቻ ነው። አንድ ግን ግራም ያጋባኛል። የተወሰኑ ሰዎች ካልተሳተፉ በስተቀር በቃ ምክክር የለም። ማን የተወሰኑ ሰዎች አልፈልግም ካሉ በቃ ምክክሩ ይቀራል፣ አይደረግም። ይሄ እንድትመልሱልኝ ይፈልጋሉ። ታንኪዩ። ቢችን ቶሎ ሪስፖንድ ላድርግን ሽሚያ እንዳይሆን ኩዌሽን እናረጋቸዋለን እነሱንም ድሉ ከተገኘ። በነገር እኔ አሁን ኩዌሽን ማድረግ እያማረኝ ነው። ምንድነው አክቹአሊ የጎደለባችሁ ማተሳተፉት ብዬ ኦነግንና ካፋውን ብጠይቅ ደስ ይለኛል። ዘን እሱን ነገር ደግሞ መልሼ ቫሊድ ከመሰለኝ ምክር ኮሚሽኑን ራሱ ይሄው በዚህ ምክንያት ነው የማይሳተፉት እውነትም አሳታፊ አይደላችሁም እላለሁ ካሳመነኝ። ካላሳመነኝ ደግሞ እንግዲህ ለፐብሊኩ መልሼ ኦፒኒየን መግለጽ ይሆናል። አይ ቲንክ ባጭሩ ምናልባት አንዳንድ ነገሮችን ለማብራራት እድሉ ከተሰጠኝ የአያናውን ሊያወራ ነበር። የአያናን የቀማሁትን እኔ አንዴ ይቅርታ አድርግልኝ። ብዙ አላወራም በነገራችን ላይ። ይሄን ብቻ ልበል። የተቋቋሙበትን ማንዴት ማወቅ ያስፈልጋል። ምን ሊሰራ ነው የተቋቋመው ይሄ ኮሚሽን የሚለው አንብቡት። በአዋጅ ነው የተቋቋመው። አንደኛ ነገር። ሁለተኛ ጥያቄ ለማቅረብ እድል ያላገኘ ወይም ለመሳተፍ ደግሞ ተቸግር ያለው የሚል ለመሳተፍ የጠየቃቸው ነገሮች ካሉ ለምንድን ነው የጠየቀው? ላይክ ይናገራቸው እስቲ። ምንድን ነው የፈለገው ነገር? እንዳንመካከር ፕሪኮንዲሽን ማስቀመጥን ምን አመጣው? ንግግር ነው አይደለ? ንግግር ኦል ኢንኮምፐስ የሚያደርግ ማለት ነው። ሀገራዊ ጥያቄዎቻችንን ምንድናቸው የሚለውን ነው እንነጋገር እየተባለ ያለው። ለምን ቅድመ ሁኔታ ማስቀመጥ አስፈልግ የሚለው ራሱ ባለቤቱ ራሱ የሚጠይቅበት እርስ በርስም ለወያይት የሚጠቅመን ነው ብዬ አስባለሁ። እነኛን ለማሟላት የተሄደበት መንገድ አለው የሚለው እሱ ሌላ ነገር ነው። እዛ ውስጥ መግባት አልፈልግም። ግን ኦፖርቹኒቲው ተፈጥሮ ካለ
ኦፖርቹኒቲውን አልተጠቀምም የሚል አካል እውነትም መልሱን መስጠት ይኖርበታል። እኔ እስከማውቀው ድረስ ለመወያየት ክፍት ያለ መድረክ ነው። የሚወራው ነገር የሆነ ድብቅ ወይ ምናምን ጥቂት ሰዎች አይደለም፣ በሺህ የሚቆጠር ህዝብ ተሰብስበው እንደዚህ ሰፊ ሁሉን ነገር የሚሸፍን ብዙ ነገር ላይ ልንወያይበት የምንችል ፕሮሰስ እየሄደ ነው እና ያን ፕሮሰስ ትኩረት ሰጥቶ ተገቢ የሆነውን ተሳትፎ ማድረግ አይ ቲንክ ትክክለኛው የፖለቲካን ጥያቄ ለመፍታት ሊኖረን የሚችል አማራጭ ነው ብዬ አምናለሁ። ከዛ ውጭ ያለውን ነገር ግን እንደ ፕሪኮንዲሽን የምታስቀምጥ ከሆነ መንግስት እኮ መሳሪያ ፍታልኝና ከዛ በኋላ እንደዚህ ምናምን ቢልህ እኮ አትወያይም ማለት ነው። ገብቶሃል? ተርሜን ሊሚት አድርጉ ከፈለክ እንዲያደርግ ሀገር ላይ የሆነ አይነት ፖለቲካውን ለመቀየር ተነጋገር የሚል በር ሲከፈት ይሄንን ካልተሟላልኝ አልሳተፍም ማለት አይ ቲንክ ለኔ አሁን ያለንበትን ችግር ያማከለ አይመስለኝም። ያን የሚያክል ኩራት አይጋብዝም። ያለንበት እንደ ሀገር በዚህ አይነት ሁኔታ መቀጠል አይ ቲንክ ለኔ አዋጭ መስሎ አይታየኝ። ህዝባችን ሰፈር ነው የሚያደርገው። ሰው እንቆይ እንደው ትንሽ አሁን ነው ገና እንዳንል የተኖረበት ነው። ዛሬ ብዬ ዛሬ አደርሳለሁ የሚል ሁሉ እሳት ለኳሽ ነው። የለኮሰው እሳት ግን ላይክ እየሄድንበት አይደለም። አጠፋለሁ ይላል ያኛውም ይሄም አጠፋለሁ ይላል። ከዛ ውስጥ እንድንወጣ ያለን አማራጭ መነጋገርና ምንድነው ህዝብ የሚያስበው የህዝብ ፍላጎት ምንድነው የሚለውን ኮንሰንሰስ ፎርም ለማድረግ የኔም ፓርት እንደ አንድ ሰው አዋጣለሁ የሚል እንደ ድርጅት እናዋጣለን የሚሉ አካላት መጥተው ይነጋገሩ። ይሄን መድረክ እንደውም ያለምንም ቅድመ ሁኔታ ስለተሰጠኝ ብሎ በደስታ ነው ሊገባበት የሚገባው። እንደኔ ችግር ካለበትም ለማጋለጥ የፊት ለፊቱ ወንበር መቀመጥ ነው የምፈልገው። ብችል መስማት ማየት መረዳት ፈልጋለሁ ማለት ነው። የገባኝ እንደ ጎበዝ ተማሪ ማለት ነው። ተረድቼ ያለኝን የኔን ኢንፑት አስገብቼ ሂደቱ ምን ይመስላል የሚለውን ደግሞ ይዤ ከዛ ውስጥ አብሬ ዴሊብሬት አደርጋለሁ። ሀገር ማለት እኮ እንደዚህ ነው፣ ስብስብ ነን አይደል? ቤተሰብም እንደዛ ነው። የተለያዩ ኢንተረስቶች የተለያዩ ሰዎች ያላቸውን የጋራ ዋጋ አይተው ይሄ ነገር እንዲጠፋብን አንፈልግም የሚል አብረን በሰላም ለመቀጠል ህዝባችን እንዴት እፎይታ እንስጥ የሚል ውይይት ማድረግ ነው እኮ። ለዛ ከበቂ በላይ በጣም ሰፊ የሆነ አጀንዳ በጣም በጥንቃቄ በተሰራ ፕሮሰስ እዚህ ተደርሷል። ውስጡን ገብቼ መፈተሽ ፈልጋለሁ የሚል አካል ፐርፐዙን ራሱ አላማውንም በደንብ እየፈተሸ ይግባበት። ቢኮዝ ምን ላደርግ ነው እኔ ከሌለውኝ እኔ ካልተጠራው እኔ ካልተጋበዝኩ ማለት አይደለም። ሁሉ ሰው የተጋበዘው፣ ሁሉ አጀንዳ የተጋበዘው ራሱ የአጀንዳው ዝርዝር ያሳያል። የኔ ፍላጎት ተደርጎልኝ የሆነ አይነት ፓርቲሲፔሽን አድርጋለሁ የሚለውን ቶት ይዞ ከሆነ ከባድ ይሆናል ለመስማማት ማለት ነው። እንደኔ አንገብጋቢ እንደመሆኑ መጠን ስታተስ ኮ ደግሞ ቢስማማው ለመንግስት ነው የሚስማማው የሚመስለኝ። እውነት ነው የምናገረው። እንዲቀጥል ከፈለገ ለመንግስት ነው ስልጣን ይዞ ነው ያለው። ይሄን ኦፖርቹኒቲ ሲከፍት ለምንድን ነው ኦኬ ይሄ ኦፖርቹኒቲ ነው ሐሳቤ ያሸንፋል ብዬ አስባለሁ። አጣዋለሁ ወደፊት ለፊት ይሄን አላየውም እና ይሄ በጣም ጤነኛ ነው አዎ ጀግና ምናምን የምትሉ ከሆነ እኔ ከእናንተ ጋር ልጋጭም። በሪዝን ግን እስቲ ይሄንን የሚበልጥ ኦፖርቹኒቲ የት ነው ያለው? ሐሳብን አምጥቶ ያልቀረበስ ሐሳብ እንደው የቱ ነው? አይ ቲንክ ውይይትን ምክክርን መጥላት ጤነኛ አይመስለኝም። ከዛ አሪቱድ ሳይሆን ዩቲላይዝ ሊደረግ ይችላል ወይ ይሄ ቱዋርድስ ሀገር ሴቭ አድርገን በጋራ በሰላም የምንኖርበትን ሀገር ግንባታ ፕሮሰስ መሄድ አይ ሃቭ ፕሪኮንዲሽንስ እሱን የሚቀድም ነገር አለኝ የሚል ሰው አስቸጋሪ ይሆናል ለመወያየት። ቢኮዝ እሱን ኮንዲሽን እስክታመጣ ድረስ ቡሊ ማለት እኮ ነው። ሊዝ ሆልድ ሊያደርገው ይፈልጋል ይህን ትልቅ አስፈላጊ ፕሮሰስ። we have to talk by the way ሴንሰስ ላይ የተነሳ ነገር አለ። ለሴንሰስ የሚሰራ ነገር ይኖራል። እዛ ላይ እንደ ዴሊብሬሽን የሚቀርቡ ነገሮች ብዙዎቹ ከሴንሰስ ጋር የሚያያዙና ሴንሰስንም ሪኳየር የሚያደርጉ ናቸው። ለምሳሌ እንደ ሪፈረንደም አይነት ነገሮችን ካመጣ ራሱ የሚመጣ ሴንሰስ ሚላለ አያና የሚል የለም ሊኖርም ይችላል። ሞር ናሮር አድርጎ ሆልድ ኦን ናሽናል ኢሹ ነው እኮ ስልህ ናሽናል ኢሹዎቻችን ከሱ ጋር ይገናኛሉ ነው። ናሽናል ኢሹ ከመሆኑ ውጪ
አይ ኢትዮጵያ ውስጥ አሁን ያለው ከረንትሊ ያለው ፖለቲካል ፕሮብለም ብዙ ከሱ ጋር ሪሌት የሚያደርግ ነው። የበጀት ጉዳይ ይገናኛል፣ የፓወር ጉዳይ ጋር የሚገናኝ ጉዳይ ነውና ሴንሰስ ሳይነሳ እንዴት በዚህ መድረክ ላይ ይቀራል? ኖ አይነሳም ማለት አይደለም። ይነሳል እኮ እያልኩ ነው። ይነሳል ብቻ ሳይሆን whatever deliberations ከሚያወጣቸው መካከል በእርግጠኝነት ሴንሰስ አንዱ እንደሚሆን ነው የምጠብቀው። ከዚህ በኋላ ገና እኮ ውይይቱ ሊደረግ እኮ ነው። ለውይይቱ እኮ አጀንዳ እኮ ተደረገ እኮ። አጀንዳዎቹን በምን መንገድ የምትፈታቸው ይመስላል? እነኝን አጀንዳዎች ህዝብ ሳይመርጥበት ሬፈረንደም የሚያስፈልግ ከሆነ ሬፈረንደም ሳይደረግበት ህዝብ ተወካዮች የሚገባበትን ኮንትሪቢዩሽን ላይ የተነሱ ጥያቄዎች የህዝብ ምናምን የበጀት ምጠና ቆጠራ ሁሉ የተነሳባቸው ብዙ ቦታዎች አሉ። እነኝን ሁሉ አጀንዳዎች ሰብስበህ ጀነራል ይሆን አንተ እኮ የተቸገርከው እንደው ታውቃለህ። እንደዚህ የምትላር ቃል ትላለህ because ሰፊ ናቸው ቫስት ነው ፕሮብሌም። ሰብስበህ ለሴንሰስ የሚቀርብ እስቲ አንድ ሀሳብ ስጠኝ። ከዛ ውስጥ እኔ አላየሁም። አሁን ሴንሰስ የህዝብ ቆጠራ የሚል አንድም ሀሳብ አላየሁም። ምርጫ ስርዓት አለ። የምን ምርጫ? የምርጫ ስርዓት ነው የሚለው። ታዲያ ምርጫና ሴንሰስ አለ ላምብልህ ኤክሶ የምርጫ ስርዓት ውስጥ አለ። ግን የምርጫ ስርዓት ራሱ ያለ ሴንሰስ አታካሄድም። የህዝብ ቆጠራና የውክልናና አካታችን አስተዳደር ይላል። የምርጫ ስርዓት የሚለው እንደገና ይተነተናል። ኖ ኦማሬ አግኝቼዋለሁ እኔ። እስቲ የህዝብ ቆጠራ ውክልናና አካታች አስተዳደር ይላል። አጀንዳ ቁጥር 6 ላይ 614 የህዝብ ቆጠራ ውክልናና አካታች አስተዳደር ይላል። 614 ቅድም ኦማር አንተ የጻፍከው ነው የሚመስለው ያለው 614 አጀንዳ ቁጥር 6 ላይ 14 ምን ይላል? የህዝብ ቆጠራ ውክልናና አካታች አስተዳደር ይላል። ኤክሶ አንደኛ ሙሉ ማየት አለበት። 8ቱ ወደ 20 ተጠልቷል። ይሄን አይቼዋለሁ፣ ግን እንዴት እንዳለፍኩት ይናቀም ቆይ መጀመሪያ ፕሮሲጀሩ ነው። 8ቱ ወደ 20 ተተንትነዋል፣ 20 ወደ 80 ተተንትኗል። አይቼዋለሁ ማለት ነው። ቁጥር እየሰጠው ነበር እኮ ስነግርህ የነበረው ነው ያልኩህን አግኝተኸኛል? አዎ እኔ ቅድም ስነግርህ የነበረው እኮ 8.12 እያልኩ የነገርኩህ እኔ ያስገባውባቸው ናቸው። እዚህ ቦታ ላይ መግባት አለበት ያልኩህ። አንተ ምንም የሚያስገባው የለም። ኤክስፕሌን ያደረገው ያሉትን በሌላ አማርኛ ነው ኤክስፕሌን የምታደርገው። እኔ እርግጠኛ ነኝ ብትልክላቸው እኮ እምቢ አይሉህም ነው የምልህ። አማርኛውን እንጂ የተቀየረው ሀሳቡ የኛ ነው ብለው ይወስዱታል። ምንም ሪጀክት የሚያደርጉት ነገር አለ። እሺ በዚሁ በዚሁ ለረዱ 91 ኮመንት ላይ ያሉትን ፌርኑንና ቼክ አርጉለት። ፎሬን ፖሊሲ እና አንኤምፕሎይመንት፣ ፎሬን ፖሊሲ ለብቻው አንኤምፕሎይመንት ለብቻው እንዳከለክሉት ደግሞ ገኛስ ቼክ አርጊ። እስከዛ ሌላ ሰው ያውራ ስታገኝ ቅድስት አግኝቻለሁ። ልክ ነሽ። 6.14 ናሽናል ሴንሰስ እና ሪፕሬዘንቴሽን የሚል አግኝቻለሁ። እኮ ማለት ሪፕሬዘንቴሽን ነው። በዛ ስር ነው የምታገኘው። አይ ናሽናል ሴንሰስ የሚል አግኝቻለሁ አለ እኮ ነው የምልህ። ይኸውልህ መጀመሪያ እንትኑን ሲስተሙን አንደርስታንድ አድርገው። 8ቱ ወደ 20 ይተነተናሉ፣ 20ው 80 ይተነተናል። ሁሉንም ማየት አለብን። ኦማር እሱ ገብቶ ካቴጎሪ የት እንደሚያደርግ ምናምን ስለነበረው ለዛ ነው ቅድም 8.12 ብያለሁ አይደል? አዎ 8.12 ማለት እኔ ጨመርኩት ነው። እዚህ ቦታ ላይ ይሄ ነበር መግባት ያለበት ያልኩህ ነው አይደል? አንተ ምንም የጨመርከው የለም። እኔና አንተ ክርክር እያንዳንዷን ይዘን አንተም ወረቀቱን ካየው በኋላ አንተም ቀረ የምትለውን ይዘን እኔም ወረቀቱን ይዘን ብናወራ አንድም የጨመርከው የለም። በሌላ ሁኔታ ግን ትገልጸዋለህ ወይ ታብራራዋለህ ያለውን እንጂ አዲስ አጀንዳ ማለት የሌለ ነገር ማምጣት ማለት ነው። የሌለ እዚህ ውስጥ የሌለ 8.12 ያልኩህ ነው። በመንግስት ኃይሎች ለሚፈጸም ጥቃት ገለልተኛ ምርመራ ኮሚቴ ማቋቋም ነው የሚለው ነው። እንዴ የጸጥታ ተቋማት ተጠያቂነት፣ የሽግግር ፍትህ እያለህ የሽግግር ፍትህ ደግሞ ምን እንደሆነ ሁለቱም ቅድም የዘርዘርኳቸው እያሳየ አንተ በሌላ ማለት 8.44 ነው እኮ። ስለዚህ 7.44 ላይ ይምጣ ነው የምትለኝ ኤክሶ? አይደለም 8.44 የሚለው የሽግግር ፍትህ አይደለም መባል ያለበት። ለዓለም አቀፍ ታዛቢዎች እድል መስጠት ነው መሆን ያለበት። እዚህ ላይ የሽግግር ፍትህ ሂደቱ ሙሉ በሙሉ በመንግስት ቁጥጥር ስር ነው እያረምክ ያለው ታውቀዋለህ። ቃላት ነው እያረምክ ያለው። የሽግግር ፍትህ ማለት ባይ ዴፊኒሽን የዓለም አቀፍ ታዛቢዎችን ያገላል ነው የምትለኝ? ቆይ ኦማር ስማኝ፣ አሁን ደግሜ ልንገርህ። 8.12 ላይ የተጻፈው ምንድን ነው የሚለው? አንተ እሱን አንብብልኝ፣ ከዛ እኔ ደግሞ የቀየርኩትን እነግርሃለሁ።
ጠፍቷል እንትኑ እንደገና ቅድስት አንብቢው 8.12 ነው ወይ ቅድስት ካለ እንትን በል ቅድስት የለሽም ቅድስት ቢዚዮን አይናድ ኦማርን ረሳ ነው መሰለኝ አለውኝ 8.1 የግጭት መንስኤዎችና አፈታት መንገዶች 8.12 እሺ ግጭቶችና መሳሪያ ያነሱ አካላትን በሚመለከት ምንድነው አሁን ይሄ አሁን መሆን የነበረበት ነው ያልኩሽ 8.12 ያልኩሽ በመንግስት ኃይሎች ለሚፈጸሙ ጥቃቶች ገለልተኛ የምርመራ ኮሚቴ ማቋቋም ነው የሚለው ይሄ አሁን ያሳ መጥፎ አይደለም የሆነ ነገር ውስጥ ያስገቡታል ነው የምትለው አሁን ይሄ 8.42 ላይ ሂጂልኝ ደግሞ 8.42 ላይ ሂጂልኝ 8.42 የእርቅና የይቅርታ ጉዳይ እሱ ላይ ምንድነው የሚለው እሱን እኔ ደግሞ ያልኩሽ ምንድነው የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት ይሄ እርቅና ምህረት የሚለው ላይ ያስገባውት ማለት ነው ለምክክር መሳካት እንደመነሻ ሐሳብ መወሰድ ያለበት የፖለቲካ ያለምንም ቅድመ ሁኔታ የምትፈታው ሳትመካከር ነው በፖለቲካ ኮን ያሰርከው የፖለቲካ እስረኛ ማለት እኮ በፖለቲካ ነው የታሰረው ለምን ቆይ ተረጋጋ አንተ ነው የፖለቲካ እስረኛ የምትለው እንጂ መንግስት የፖለቲካ እስረኛ አይልህም መጀመሪያ አንድ ውስጥ ይቆይ የምንድነው የሚላቸው የህግ እስረኛ እንደዚህ ያለ ፍርድ ቤት እያቀረባቸው ነው ወንጀለኛ ነው ብሎ እኮ ነው መንግስት የሚጠራው የህግ እስረኛ ወንጀለኛ እያለ እኮ ነው የሚያቀርበው ቆይ እሱን ነው ይኸውልህ ሁለቱ መሀል ያለው ልዩነት መነጋገር እኮ አለበት ለማስታረቅ ነው መነጋገር ያለበት አይደል እንዴ አንተ ትመካከርና እሱ ወደ አስማንች ፖሲብል ነው የምፈልገው ይሄ የህግ እስረኛ የሚለው ወደዚህ መጥቶ ወደ እርቅ whatever ስሙ የሚቀርና ወደ እርቅና ወደ ስምምነት እንዲመጣ ነው ማድረግ ያለበት አንተ ግን ምንድነው እንዳይፈቱ ሐሳብ አለህ እንዴ ሰዎቹ መፈታትን ያለባቸው እንዳይፈቱ እያረክ እኮ ነው ያለው እክሶ ግን ያው ለዛው ጋር ዝቅ ብሎ ምን ይላል ማሪ 8.43 የተኩስ አቁምና የሰላም ስምምነቶች ይላል 4.42 የፖለቲካ እስረኞችን ያለምንም ቅድመ ሁኔታ መፍታት 4.44 የሽግግር ፍትህ የሚለው ለዓለም አቀፍ ታዛቢዎች እድል መስጠት የሽግግር ፍትህ ሂደቱን ሙሉ በሙሉ በመንግስት ቁጥጥር ስር እንዳይወድቅ በተለያዩ ክልሎች በትግራይ በአማራ ምናምን ያልኩት ኤክስፕሌን ያደረኩበት ነው የተፈጸሙ ወንጀሎችን ኤክስተርናል ኢንቨስቲጌተር እና ሃይብሪድ የሆነ ኮርት ማቋቋም ነው የሚለው አይ ቲንክ አሁን እኔ አንተ ያልከውን 80ዎቹ ውስጥ በገባ አገኘዋለሁ ያለ አምጣልኝ ስለዚህ ለምን ነገ ፕሮግራም አንይዝም እንትን የጠፋው ችግር እኔ ያዘጋጇቸው ነው አሁን አንተ የኔ ፖይንት ምንድነው መሰለህ አንተ ከቻልክ አሁንም ከቻልክ 8ቱን አንብ ከ8ቱ 20 ይሄ አሁን እኔ ሲንሱ አስደንግጦኛል ራሱ ጨርሻለሁ ብዬ ነበር መቼ ተጨርሳል እንዳላነበከው እኮ ነው እርግጠኛ ነኝ ምክንያቱም ገና ትላንት አይደል እንደ ጀመርከው እኔ እኮ 3 ቀን ወሰደኝ አንብቤዋለሁ ትንሽ እኮ ነው ስንት ብዙ አይዲያው አልነበረም ትላንት ስንከራከር ምንም አይዲያው አልነበረም ፕሪንሲፕሉ ላይ ነበር የምታወራ የነበረው አይደለም አጀንዳ የጀመርከው ሞስፕሮባብሊ ከትላንት በኋላ ነው አይደለም 8 ኦማር አይቼ ነው ያወጣሁልህ ጥያቄዎች እኮ ነው ያወጣቸውን ጥያቄዎች ትክክል አይደለም ጥያቄዎችን ማመጣወጣቸው ካንተ ፕሪንሲፕል ነው አንተ የምታወጣው ምንድነው መሆን የሚገባቸው እያልክ ነው እነዚህ ላለመከታተላቸው ምንም ማስረጃ የለም እስካሁን ኦማር 6.62 እያልኩ ጥያቄ ከራስህ ነው የፈጠርከው ትለኛለህ እንዴ ያለውን ጥያቄ እኮ ነው ያስተካከልኩት እኮ ትክክል አይደለም የጥያቄ በዚህ ነው መስተካከል ያለበት ነው አማርኛ ነው ያስተካከልኩት አማርኛውን ነው እንጂ የምታስተካክለው የበለጠ ነው እንጂ የምታብራራው አጀንዳው አለ ነው ማለት ነው ከዛም ደግሞ ከ6.2 ላይ የሚሄደ ደግሞ 80ዎቹ ጋር ስትገባ እንደገና ተተንትኖ ታገኘዋለህ ቅድም አሁን የምርጫ ምናምን እንዳልከው የምርጫ አሁን ያለው ሪፕሬዘንቴሽን ላይ የምርጫ ስርዓት ላይ ነው ከዛ ትሄድና ግን ህዝብ ቆጠራ ቅብርጥስ ውክልና ይልሃል እንደገና ይተነትናል አንደኛ እሱ ሙሉውን ማንበብ አለብህ ከዛ በኋላ ደግሞ ይሄ አንተ የምትወስነውን ነገር ማቆም አለበት ምክንያቱም ሳብጀክት ማጠሩ ውይይት ነው ምንድነው ምክክር ማለት in good faith ግማሽ መታሃል ማለት ነው መነጋገር መቻል አለብህ ኮንዲሽን እያስቀመጥክ ይሄ ካልሆነማ እያልክ አይደለም ምንም ተመካከር እሱም እኮ ይልሃል መንግስት እኮ የሚፈልገው ይሄንን ነው መንግስት የሚፈልገው በዚህ አሁን እኔን አይደለም አንተን ነው እንዳንተ አይነቱን ይወጣለታል በቃ እሱ የፈለገውን አድርጎ ይጨርሳል ፕሮሰሱ ኦማር ቤዚክ ፕሪንሲፕል እኮ ሁለት ፐርስፔክቲቭ ነው ያለው ዲያሎግ ከፓሲፊዝም ይበልጣል ፓሲፊኬሽን ደግሞ ከዲያሎግ ይቀድማል የሚል እኮ የሚታወቅ እኮ ዲቤት እኮ ነው ፓሲፋይ ሳታደርገው ምንም አይነት ንግግር የለም ብሎ ፖዚሽን የሚይዙ ሰዎች አሉ ስለዚህ ይሄን እንዳይሆን መንግስት ያለውን ፓወር ኮምፕሮማይዝ ያደርጋል የአፕሮች አይሰራው ለምንድን ነው እንደዚህ አይነት ሰዎችን እንደው መንግስት ይፈልጋል ለዚህ እኮ ነው ትራንዚሽናል ገቨርንመንት ሳይኖር ኦር ደግሞ የሽግግር ጊዜ መንግስት አታቋቁም በነበረው መንግስት ላይ የናሽናል ዲያሎግ ሊሰራ አይችልም የሚባልበት ዋነኛ ምክንያት እኮ ነው ስለዚህ አሁን የሽግግር መንግስት አልተቋቋመም
አጀንዳው ግን ሳማው ኮምፕሬሄንሲቭ ሆኖ መጥቷል። ስለዚህ የሽግግር መንግስት ስላልተቋቋመ አልነጋገርም ብለህ ስትወጣ መንግስት ካንተ በላይ የሚወልደው የለም ነው ማለት። የኔን አፕሮች ነው የሚጣለው። የኔ አፕሮች ምንድነው? እነጋገራለሁ፣ ኢንጌጅ አደርገዋለሁ፣ በሚችለው ጥሩ ነገር እንዲመጣ ሞክራለሁ፣ ካልሆነ አጋልጠዋለሁ። ይሄ እኔን ነው የሚጣለኝ። አንተንማ በጣም ነው የሚወደው መንግስት። ለኔ የሚከፍሉኝ ለምን ላንተ ኦማር ቀጥልና እንቀጥላለን። ኦማር ቀጥል። ሶሪ ይቅርታ፣ ረጅም ሰዓት ነው ያስቆምልን። አይ ችግር የለም። ያው እኔም ስትወያዩ እየሰማው ስለነበረ ምናልባት የኔን ሐሳብ ለማከል ነው። አሁን ሁለታችሁም ስታነሱ የነበሩ ያለቀ አጀንዳ ላይ መወያየት ቀላል ነው፣ ግን ሐሳቡን ከታች አደራጅቶ ማምጣት ነው ትልቁ የቤት ስራ የነበረው። የኢትዮጵያ ሀገራዊ ምክክር ምናልባት መካተት ያለበት አካል አልተካተተም ስትሉ አንዳንዴ ህዝብን ማሳነስም አድርጌ ይሰማኛል። እኔ መጀመሪያ ራሴን ልግለጽ። እኔ ዑመር ኢብራሂም እባላለሁ። የአፋር ክልል የሀገራዊ ምክክር ኮሚሽን አስተባባሪ ነኝ አፋር ክልል ላይ። በአጋጣሚ እድሉን አግኝቼ ደግሞ የዋናው መድረክ የዋናው ጉባኤም አስተባባሪ ነኝ። በአጋጣሚ ደግሞ አጠቃላይ የፌደራል መድረክ ሲዘጋጅ የሚኒስቴር መስሪያ ቤቶች አጠቃላይ ሲዘጋጅ የዛኔም አስተባባሪ ነበርኩ። ማለት ቢያንስ 1 ዓመት ተኩል አካባቢ በዚህ በሀገራዊ ምክክር ኮሚሽን ሙሉ ጊዜ ሰጥቼ ሰርቼበታለሁ። ሀገራዊ ምክክር አካቷል ወይስ አካታች ነበር ወይስ አልነበረም? ምን የሚጎለው ነገር አለ? ምን ቢናክል ይሻላል? አጀንዳዎቹ አልተካተቱም፣ ቢካተቱ ይሻላል የሚሉ ሐሳቦች ሲነሱ ሰዎች በቂ መረጃ ሳይኖራቸው ሲቀር እንደዚህ አይነት ነገሮች ይነሳሉ። ውስጡ ካለ ሰው ብንጠይቅ ደግሞ በደንብ አሁንም በግልጽ መጀመሪያ ላይ እንዳረሳው በኋላ ሐሳቤን የኢትዮጵያ ሀገራዊ ምክክር የመጀመሪያ ዓመት ማደራጀት ላይ ነው የቆየው። ተቋሙን ማደራጀት የተቀሩትን 3 ዓመታቶች ግን ሙሉ አጀንዳ ሲሰበስብ ነው የቆየውና 3 ዓመት ሙሉ እስከ አጀንዳውን እስኪያሳውቅ ድረስ 8 አጀንዳዎች ብሎ እስኪያሳውቅ ድረስ መድረኩ ክፍት ነበር። ኢሜል አዘጋጅቷል፣ ዋትስአፕ አዘጋጅቷል፣ ቴሌግራም አዘጋጅቷል። ይሄ ማህበራዊ ሚዲያ ላይ አጀንዳ ሊመጣባቸው የሚችሉትን ነገሮች በሙሉ ለግለሰብም በቡድንም ክፍት አድርጎ የአጀንዳ መስጠት ሐሳብ የሚሰጥበት አጀንዳ የሚሰጥበት ክፍት መድረኮች ነበሩት። አጋጣሚ ሆኖ አለመታደል መተቻቸት ምናምን እሱ ፖዚቲቭ ነገርም አለው ጥሩ ነገርም አለው። ግን የኢትዮጵያ ሀገራዊ ምክክር ከምናስበው በላይ በጣም ለፍቷል፣ በጣም ሰርቷል። እኔ በእምነቴ ነው የምምልላችሁ፣ በጣም ሰርቷል። ግን ዛሬ ዝግ ነው ሎክድ ሆኗል አይደለም። በዚህ ነገር ደግሞ አትወሰዱ። ረጅም ጊዜ አጀንዳ በመሰብሰብ ቆይቷል። የሰጠውን ሐሳብ ሁሉ ይቀበላል። የመጀመሪያ 7 የማህበረሰብ ክፍሎችን አደራጅቶ ሲያመጣ ኖ እኛ ክልል ላይ የማህበረሰቦቻችን አደረጃጀት አጀንዳ ልናገኝባቸው የምንችለው ከዚህ በላይ ብንጨምር ይሻላል። ምክንያቱም የማህበረሰቡ ያደረጃጀት ወይ ደግሞ የኑሮ ዘይቤ ይሄን ብታካቱ ይሻላል ስንላቸው ኢሚዲየትሊ ነው አክሴፕት የሚያደርጉት። ትክክለኛ ራሽናል ሲሆን ማህበረሰቡን በዛ በኩል ተደራሽ ማድረግ ይችላል ብሎ ሲያስቡ ክፍት ነበር ሀገራዊ ምክክሩ። ስቲል ክፍት ነው። አሁን ምናልባት ኤክሶ በጣም እንዲህ አይነት ሐሳብ ያላቸው የሚሟገቱ ሰዎች በጣም ይፈልጋል ሀገራዊ ምክክር። ግን ስትሟግት ደግሞ ውስጡን በደንብ መረጃዎቹን በደንብ ለመተቸት አይደለም ወንድሜ። ሐሳብ እንዲህ የሚያመጡ የሚሟግቱ ግን ፖዚቲቭ በሆነ መንገድ ኮንስትራክቲቭ በሆነ መንገድ ችግሮች አሁን ኢትዮጵያ ላይ ለረጅም ዘመናት ሲንከባለሉ የመጡ ችግሮች ናቸው። ደግሞ ኢትዮጵያ ሀገራዊ ምክክር ማርሳት የሌለብን ነገር በአዋጅ የተሰጠው ስልጣን ገደብ አለው። አሁን ኢትዮጵያ ውስጥ ያሉትን ችግሮች በሙሉ ሀገራዊ ምክክር የምንሰጥ ከሆነ በጭራሽ አይፈታም ሀገራዊ ምክክር። የኢትዮጵያ ሀገራዊ ምክክር እጅግ በጣም መሰረታዊ የሆኑ ለረጅም ዘመናት የቆዩ አላግባባ ያሉትን አጀንዳዎች ኮሌክት ማድረግ
በአጀንዳዎቹ ማህበረሰብ ጠረጴዛ ዙሪያ ቁጭ ብለው መግባባት ላይ መድረስ፣ መግባባት ያልተደረሰባቸው ደግሞ አጀንዳዎች ላይ ሪኮመንዴሽን ሐሳብ ማስቀመጥ፣ የተሻለ መንገድ ማመላከት፣ ውይይት ማድረግ ነው። ጦርነቱንም አገራዊ ምክክር ካለን፣ እስረኛውንም አገራዊ ምክክር ካለን፣ ያልተካተታ ሁሉንም አገራዊ ምክክር ሊፈታ አይችልም። አገራዊ ምክክር በአዋጅ የተሰጠው ስልጣን አለ። ሌላው ምናልባት ለኢንፎርሜሽን ያክል ትጥቅ ያነገቡ ኃይሎች ጫካ ውስጥ ያሉ እኔ ምናልባት አሁን ከሌሊቱ 8 ሰዓት ከ14 ደቂቃ ይላል። በዚህ በጨለማ ይሁንብኝ ኢትዮጵያ ሀገራዊ ምክክር ጫካ ያሉትን መሳሪያ የያዙትን አካላት ያልገባበት ጫካ ያልጠየቀው አካል የለም። ዞሮ ወላ ኦላም በለው ወላ ፋኖም በለው ወላ ኦነግ ያልሄደበት የለም። ህይወት እየገበረ ማለት ነው። ልክ እንደነዛ ሰዎች እሱም ህይወት አለው። ሀገራዊ ምክክር ኮሚሽነሮች እጅግ በጣም አድርጌ ያመሰግናቸዋለሁ። በየጫካ እየገቡ ጫካ ገብተህ አጀንዳ ለሀገር የሚበጅ ውይይት ለማድረግ ሰው ስጠንና አጀንዳህን አሲዘን ብለህ ስትለው በሁለት ዳይሌማ ውስጥ አንደኛው መሳሪያችንን አውርደን ወደ ሀገራዊ ምክክር ሄድን አጀንዳዎችን ቡድን አደራጅተን ብንሰጥ በኋላ ለሚደርስብን ሪስኪ ማን ኃላፊነት ይወስዳል? የኢትዮጵያ ሀገራዊ ምክክር ኃላፊነት ወስዶ አጀንዳዬ ይሄ ነው ብሎ የሚለውን አካል እስከፈለገበት ቦታ ድረስ አምጥቶ አወያይቶ የሚፈልግበት ቦታ እየመለሰ መስዋዕትነት ይከፍላል። የኢትዮጵያ ሀገራዊ ምክክር የትግራይ ክልል አልተካተተ የሚለው ምናልባት የመረጃ ጋፕ ሊሆን ይችላል። የትግራይ ብሔራዊ ክልላዊ መንግስት እኔ ራሴ ለትግራይ ክልል አፋር ቅርብ ስለሆንኩ የአፋርን በአስተባባሪነት በበላይነት ስለመራው እኔ ራሴ ምክንያቱም አጎራባች ክልል ስለሆነ ትግራይ ክልል መሄድ አለበት ተብዬ እኔ ዑመር ጌታቸው እየመራ የኢትዮጵያ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆኖ ራሴ ከሀገራዊ ምክክር ኮሚሽን ቁጭ ብለን ተመካከረናል። ያልሄድንባቸው ችግር አለ የሚባሉ ክልሎች በሙሉ አዳርሰናል። በጣም የሚገርም ነገር አጀንዳዎች አልተካተቱም የምትሉት እዚህ እንደው ምንም አላነሳችሁትም። የኢትዮጵያ ሀገራዊ ምክክር ሰዎች አጀንዳቸውን ወይስ በኋላ ይሻላል? አርጀንት ነው ግን ይሻላል። በኋላ ልጨርስና ከዛ ጠይቀኝ። አጀንዳዎቹ ከዚህም በላይ ነው የተወያየባቸው። የኢትዮጵያ ሕዝብ ባታሳንሱ ማለት ይሄ አልተካተተ የሚያካልታ ጥሩ ነው ሐሳቡ መነሳቱ፣ ግን አሁን እዚህ ላይ ከምታወሩት በላይ ነው። በወንበር ዙሪያ ቁጭ ብሎ ተፋጭተው ሐሳቦቹ ላይ ሌላውን አላንሳ። እኛ ክልል እንኳን ከ4800 ምናምን በላይ ጥያቄዎችን የተነሱት አጀንዳዎቹ ማለት ነው። ግን 4800 ምናምን ከአፋር ክልል ብቻ አይሰበሰብም። 4800 G25 የሚባሉ አጠቃላይ የክልሉ 9 ማህበረሰብ ክፍሎች የተደራጁት አካላት 5 ሰው መርጠው ከያንዳንዱ ግሩፖች ተጽዕኖ ፈጣሪ ከሚባሉ 4000 ምናምን ሰዎች የራሳቸውን 5 ሰው መርጠው ከየ9 ማህበረሰብ ክፍሎች ተመደበው ከሁሉም 5 እነዚህ ደግሞ አጀንዳዎቹን ወደ አንድ ቴማታይዝ የማድረግ ለምሳሌ ላንሰ በቀላሉ ቋንቋ እንዲገባል ባንዲራ ብሎ ቢያነሳ ጥያቄውን ባንዲራ ላይ አንዱ ኮከብ ይውጣልኝ ሊል ይችላል። አንዱ ልሙጥ ሊሆንልኝ ይችላል። አንዱ ጫፍ ላይ እንዲህ አይነት ምልክት ይሆንልኝ ይችላል። አንዱ ይሄ ከባንዲራ ጋር የተያያዘ ጥያቄ ነው። ባንዲራ ጋር የተያያዘውን ጥያቄ ከባንዲራ ጋር ይልና ወደ አንድ ያመጣል። በስሩ ሰብ ማአት ጥያቄዎች ይኖራል። በተመሳሳይ በዚህ ትሬንድ ሌሎች ክልሎች ላይ የሚነሱትን ጥያቄዎች ቴማታይዝ እየተደረገ ወደ አንድ እየተሰበሰበ ወደ 8 መጣ እንጂ በውስጡ ማአት ነው ጥያቄዎች ያሉ ያልተነሳ ያልተፋጩበት ምንም አይነት አጀንዳ የለም። የኢትዮጵያ ሕዝብ በአራቱም ማዕዘናት አሁን ደግሞ አልተዘጋም በሩ እስቲል በ8ቱ አጀንዳዎች በስሮቻቸው በቀረቡት ሰብ አጀንዳዎቻቸው ላይ የኢትዮጵያ ሕዝብ ቁጭ ብለው ካነሰ 1 ወር ከበዛ ከዛም በላይ ቁጭ ብለው አጀንዳዎቻቸው ላይ ውይይት ያደርጋሉ፣ ይግባባሉ። ያልተግባባባቸውን ደግሞ ኤክስፐርትስ ናውሌጅ ያላቸው በዚህ ዙሪያ ሊፈቱ በጣም ዘርፈ ብዙ ዕውቀት ያላቸው ሰዎች
ተዘጋጅተዋል። ሀሳብ ያካፍላሉ፣ ይሰጣሉ፣ ውይይት ያደርጋል። የኢትዮጵያ ህዝብ አልተዘጋም በሩ። ምናልባት ኤክሶ ይሄ ጥያቄዎች መነሳት አለባቸው ብሎ የሚያስብ አንተ አይደለም ሌሎችም ካሉ በጉባኤው ላይ ለሚሳተፉ ሰዎች ሀሳባቸውን ማቅረብ ትችላላችሁ። አልተዘጋም በሩ። እኛ ስንወያይ እኛ ስንግባባ ያላግባቡን ሀሳቦች ላይ ቁጭ ብለን ዲስከስ ስናደርግ ስንወያይ ነው ችግሮቻችን መፍታት የምንችለው። አይ እነ እከሌ አልመጡም እከሌ መምጣት አለባቸው እነ እከሌ መጣል ብለን በር ከዘጋን አሁንም በዚህ መንገድ ጥሩ ነው። ለገዢው መንግስት በጣም ሰፊ መጫወቻ ሜዳ ነው የምንፈጥረው። ቁጭ ብለን ዲስከስ እናደርግ። ያልተካተተ አጀንዳ ካለ አሁንም የኢትዮጵያ ሀገራዊ ምክክር ኮሚሽን በሩን አልዘጋም። በተነሱት አጀንዳዎች ላይ ይሄ ቢሆን ይሻላል፣ በዚህ መንገድ የፍትህ ሽግግር በጣም በቃ እኔ የሚያስፈራኝ እንደ ሀገራዊ ምክክር ኮሚሽን የፍትህ ሽግግር የሚለው በጣም ብሮድ ነው። እሱ ውስጥ ደግሞ ሀሳቦቻቸውን የሚያደራጁት የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ሀሳብ ሁልጊዜም ተቀባይነት አለው። ግን ሰዎች ያሳንሳሉ። የኢትዮጵያ ሀገራዊ ምክክር የሚሰራውን ስራ ዝቅ እናደርጋለን። እሱ ትንሽ ሞራል ይጎዳል። የኢትዮጵያ ሀገራዊ ምክክር ኮሚሽን እየከፈለ ያለው መስዋዕትነት በጣም ትልቅ ነው። ጉድለት የለውም ወይስ አለው? ሰው ነንና ጉድለት ይኖረናል። የሚቀሩን ነገሮች ይኖራሉ። የሚቀሩን ነገሮች ግን ሩቅ ሆኖ አልሳተፍም፣ ሩቅ ሆኖ አልገባበትም እንዲህ ነው ብለው አገራዊ ምክክር ቦታውን እንዳያገኝ እንዳይሳካ የሚፈልጉ ኃይሎች የሚያቃብላቸውን መረጃ እያወጡ ጥላሸት ሳንቀባው። ምክንያቱም እኔ ሳልመካከር እኔ እንዴት አድርጌ ነው እዛ አንደኛው ጫፍ ላይ ያለው የሚሞተው ወንድሜ ማዳን የምችለው? ቁጭ ብለን ስንወያይ ነው ማዳን የምንችለው። የተሻለ ሐሳብ ስናቀርብ ነው የዜጎችን ህይወት መታደግ የምንችለው። ዛሬ ላይ አሉ የምንላቸውን ችግሮች መፍታት የምንችለው ቁጭ ብለን ስንወያይ ነው። ህልም ተፈርቶ ሳይተኛ አይታደርም። ውድ ጓደኞቼ፣ ወንድሞቼ፣ ምርጥ ኢትዮጵያኖች ለሊት 8 ሰዓት ቁጭ ብላችሁ ስለ ሀገሬ ያሳስበኛል ብላችሁ የምትወያዩ ወንድሞች፣ ከዚህም በላይ ነው የኢትዮጵያ ህዝብ ያነሳው ሐሳቦች። ምናልባት እድሉን አግኝታችሁ ውስጥ ገብታችሁ ብትሰሙት ከዚህም በላይ አንዳንዴ መስማት የሚቀፋ አጀንዳ ሁሉ ይነሳል። ማለት አጀንዳው ምን ያክል ጠልቀው እንደሚገቡበት ብታዩ። እኔ ገለልተኛ ካለኝ የሚመጣው ሐሳብ ሁሉ ለመቀበል የኢትዮጵያ ሀገራዊ ምክክር መድረኩን አመቻችተዋል። ዩ ዌልካም። ሐሳባችሁ ምናልባት እድሉን ሳታገኙ እዛ መግባት እድሉን ሳታገኙ የቀራችሁ ወንድሞች ደግሞ ለገቡ ሰዎች ሐሳቦቻችሁን ስጡ። በተነሱት አጀንዳዎች ስር ውይይት ይደረጋል። ዝግ ነው ማለት አይደለም። ሁሉም ነገር ደግሞ የተዝረከረከ ነው የሆነ ተበረጋገደ ነው ማለት ግን አይደለም። በተነሱት አጀንዳዎች ላይ ሰብ አጀንዳዎች ውስጥ በጣም ብዙ ናቸው። ሁሉንም ሚዲያ ላይ መግለጽ ስለማይቻል፣ ሁሉንም በጽሁፍ መግለጽ ስለማይቻል የተመረጡ ሰዎች ግን ሐሳባቸውን ይዘው ይመጣሉ። በተነሱት አጀንዳዎች ላይ ውይይት ያደርጋሉ። መግባባት ላይ ይደረሳል። ያልተግባባንባቸውን ደግሞ ቁጭ ብለን ሪፈር እናደርጋለን ወደሚመለከተው። ስለዚህ እስኪ ጀምረነዋልና ፈጣሪ ታክሎበት እንጨርሰው ዘንድ ሐሳቦቻችሁን ሳታስቀሩ፣ ሳትደብቁ፣ ሳትፈሩ፣ ሳትሸማቀቁ ያላችሁን ሐሳብ ለሚመጣ ሰው አካፍሉን፣ አጋሩን። ዩ ዌልካም። ገና ነው፣ በሩ አልተዘጋም። ጀመር ነው እንጂ አልጨረስንም። አመሰግናለሁ። ጥያቄ ልጠይቅ፣ ሌሎቻችሁም አትቸኮሉ ከሆነ ኡማር ከቻልክ ሚዩት ብታነሳ ፓርት 1 ፓርት 2 ያለው ነገር ስለሆነ ስለ ኦላ አንስተ ነበር። ለምሳሌ ኡማር የኦላ ኮማንደር ማን ነው? ወይም የኦላ ጠቅላይ አዛዥ ማን ነው? ይሄን ካላወቅኩኝ አገራዊ ምክክር ችግር የለውም መልስልኝ። ስፋይን ችግር የለውም መልስልኝ። እኔ ኦሮሚያ ክልል ሄጄ ኦላ ጋር አልተነጋገርኩም። እኔ እዛ አልተጠቀ እኔ ያልኩ ትግራይ ክልል ላይ ኦሮቤ ስለነበርን ሂጃለሁ። ሀገራዊ ምክክር ያናገሩ ሰዎች ማንን ነው ያናገሩት? ከኦላ ውስጥ ሰው ያናገሩ ያልካቸው ሰዎች ማንን ያናገሩት? ወያውን መልስልኝ ወይ ቼክ አድርገህ በኋላ የምታሳውቀኝ ከሆነ ማንን ነው ያናገሩት በኦላ ስም? ኦላን አናግረናል ካላችሁ የምክክር ኮሚሽናችሁ ማንን ያናገረው በኦላ ስም? ዛት ፐርሰን አያችሁ፣ ውሸቱ እዚሁ ጋር ተጀመረ። አያችሁ፣ ውሸት፣ ነጭ ውሸት። ኦላን አላናገራችሁ። አያችሁ አይደል? እኔ አንድ ግለሰብ ነኝ፣ እኔን ተናገረኝ።
እኔ መብቴ ነው መናገር እንዴ ወክለ እኮ ነው የተናገርኩ የአፋር አስተባባሪ በፌደራል ሌቨል አስተባባሪ ነኝ ብለህ እኮ ነው ያወራው አዳምጠኝ እኔ አፋር ክልል ላይ በተደረገው እንደ ቅድሙ አረዛዝመ እንትን እንዳታረግብኝ የኢትዮጵያ ሀገራዊ ምክክር አፋር ክልል ላይ በተደረገው የአፋር ክልል አስተባባሪ ነበርኩኝ አፋር ላይ በተደረገው አስተባባሪ ከዛም አልፎ ጎረቤት ናችሁ የትግራይ ክልል ጌታቸው ረዳ በነበረበት ሰዓት ጎረቤት ስለሆንክ የአካባቢ ማህበረሰብ ላይፍ ኤክስፒሪየንሱ ሁሉ ስለምታውቅ እዛ ሄድ ተብዬ እዛ ሄጄ ነበር ይሄን ያነሳውልህ ከዛ ውጪ የኢትዮጵያ ሀገራዊ ምክክር መሳሪያ ያነገቡትን አካላች እየዞረ እንዳናገር አቃለሁ እከሌ ነው ካላልኩ ያናገር ማንን እንዳናገር እከሌ ነው ካላልኩ ውሸታም ነው እከሌ ነው ብዬ ካልተናገርኩኝ አዛዡ ማናገር ነው ያለባችሁ ወይ አዛዡ የወከለውን ሰው ነው ማናገር ያለባችሁ የሆነ መንገደኛ ማናገር የለባችሁ አይደለም ግማሽ እኔ መንግስትን አናገርኩ ብዬ ኡማር ዝም ብዬ የሆነ ቀበሌ ረንደምሊ ማናገር የለብኝም የመንግስት ቀጥታ የኮሙኒኬሽን ጉዳይ ቢያንስ ማናገር አለብኝ መንግስት ስለ ፌደራል መንግስት ማውራ ከሆነ ስለ ራሴ ቀበሌ ማውራ ከሆነ እሱ ኦኬ ስለ ራሴ ወረዳ ማውራ ከሆነ እሱ ኦኬ እዚሁ ጋር እንተማመን ኡማር አናገር እኔ ሂጅ አናግር ያለው ብልህ ኖሮ ውሸታም ራሴ ማላልከማው እንደ ኮሚሽን አናግረን አላልክ አይደል እንደ ኮሚሽን ካናገራችሁ ማንን እንዳናገራችሁ ለህዝቡ ግልጽ ማድረግ አለባችሁ እንደ ኮሚሽን መሳሪያ ያነገቡትን አካላት መሳሪያ ማንም ማነገብ ይችላል እኮ ያነገቡትን አካላት ድርጅት አናግረዋል እየዞሩ አናግረዋል ማለት እኔ አናግረዋል እየዞሩ ማናገር የለም አንድ ሰው ይበቃል ለኦላ በነገራችን ላይ ኦላ አንድ ድርጅት ነው አይደለ ፋኖም እንደዛው አንድ ነው አፋብን የሚባለው ወንድሜ እኔ ማብራራት የምችለው እዚህ ድረስ ነው ከኔ አቅም በላይ የሆነ ጥያቄ ስጠይቀኝ እኔ አላቀም እልሃለሁ እኔ አፋር ላይ ለተነሳ እኔ ሁሉ መጠየቅ እችላለሁ አፋር ላይ የተቀረ ኤግዞ ድምጽ ማለት ነው የኔ ድምጽ መጣ ሶሪ ይቀርታ እኛ ወይ ሚዩት እናደርግላለን ይኸውላችሁ እንትን አታርጉ ለማንኛውም ግን ይሄ ህዝብ ጅል አይደለም የእናንተ በግ አይደለም ይሄ ህዝብ በነገራችን ላይ የምር አንተ የኮሚሽኑ አባል ከሆንክ ኮሚሽኑ ህዝቡን ይቅርታ መጠየቅ አለበት አንደኛ ሁለተኛ ኮሚሽኑ ግልጽ ማድረግ አለበት ታጣቂውን አናግሮ ከሆነ ከታጣቂዎቹ ማንን ያናገሩ ከዛ ከታጣቂዎቹ ኮንፊርሜሽን እንፈልጋለን መሮ ማንንም አላናገረንም ካለ ውሸታሞች ናችሁ እናንተ ምክክር ኮሚሽን ተብዮች ከናንተ ጋር ምንም የምናቃጥለው ጊዜ የለንም ማለት ነው ወይ ይሄንን ስቴትመንት ሪትራክት አድርጉ መጀመሪያ እንደ ኮሚሽን ራሱ ወይም አንተ ብቻህን መጀመሪያ አይ እኔ ኮሚሽኑን ሳልወክል ነው ዝም ብዬ አወራሁት ብለህ ሪትራክት አድርግ ካልሆነ ራሱ ኮሚሽኑ ማንን እንዳናገረ ይንገረን በኦላስም ማንን ያናገሩ እውነት አናግሮ ከሆነ በጣም ጥሩ we appreciate ካላናገረ ደግሞ ያላናገሩን ዋሽቶ አይሸውደንም ይቺ ሽውድ የትም አታደርሳችሁም በነገራችሁ ላይ በጣም መንግስት በነገራችን ላይ እኔ በድፍረት እናገራቸዋለሁ መንግስት ወሸታም ነው በነገራችን ላይ ደግም ያላፊነት ወስጄ እናገራለሁ እንደ ቤካ እንደሚባል ሰው ሀገሪቱ ውስጥ ተመዝግቦ ሁሉ ነገሩ እንደሚታወቅ ሰው መንግስት ወሸታም ነው ይሄ የእርቅ ኮሚሽን ደግሞ ወሸታም ካልሆነ ይሄንን ግልጽ ያርግልን በኦላስም ማንን ያናገሩ ማንንም አላናገራችሁም ውሸት ነው በነገራችን ላይ አናግራችሁ ከሆነ ግን ማንን እንዳናገራችሁ ግለጹልን ቴንክ ዩ ሌሎቻችሁን ታይም ከዚህ በላይ እንትን አልበል ኦኬ አይ ቲንክ አሁን ፋኖ በኩልም እኔ ዳይሬክት የሆነ እንትን እንደነበር ኢንጌጅመንት እንደነበር አላቅም በቲፒኤልኤፍ በኩልም ከነበረ አሁን ጌታቸው እኔ በግሌ አውርቻለሁ ብለሃል እሱን አይ ቲንክ ቬሪፋይ የሚያደርግልን ሌላ ሶርስ ቢኖር ጥሩ ነበር ሰናይስ ምናልባት የሚያከሆነ ልጋብዘው እሱ ፈርዘር ዳገርስ ይለኛል ለታቸው ኢንፎርማል አይ ካለማ ፋኖ በኩልም እኔ ዳይሬክት የሆነ እንትን እንደነበር ኢንጌጅመንት እንደነበር አላቅም በቲፒኤልኤፍ በኩልም ከነበረ አሁን ጌታቸው እኔ በግሌ አውርቻለሁ ብለሃል እሱን አይ ቲንክ ቬሪፋይ የሚያደርግልን ሌላ ሶርስ ቢኖር ጥሩ ነበር ሰናይስ ምናልባት የሚያከሆነ ልጋብዘው እሱ ፋኖ
ሶሪ አንዱ ፋክሽን በጽሁፍ አቅርቧል። እጅ የሰጠው ያልሰጠው የትኛው ማን ነው? ፈርዘር ዳለስ ይለኛል ኢንፎርማል አይ ካለማ ጥሩ ነው እንጂ እንወቀው እንጂ እኔ እጅ የሰጠው ከሆነ ፋኖ አይደለም እሱ ብልጽግና እኔ ዝም ብዬ ተጠረጥሬ አንተ ዘመድ ነው ማን ነው እስክንድር የእስክንድር ፋኖ አይደለም እጅ የሰጡት የነበሩት እነ ማስረሻ ሰጠኝ ከሆኑ እነሱ ፋኖ አይባሉም እኮ ማን ነው የሰማሁት ነው ግን በውስጥ ነግረሃለሁ I don't think በዛ ላይ አይመስለኝም። ሰናይ በጌታቸው ረዳ አድሚኒስትሬሽን ጊዜ ከምክክር ኮሚቴው ጋር የተደረገ ኮሚሽኑ ጋር የተደረገ እንትን ነበር የተደረገ ያስተጋባል የኔ ያስተጋባል ነው ጉማኮ እንትን በለው ታርገው ታችሁት ሰናይ ተሳቶን ዲቫይስ ነው ቅድም ፎሬን ፖሊሲ 10 እየጻፈችልኝ ነበር ረዱና ፎሬን ፖሊሲን ኡማር ወይ ቅድስት ቼክ አርጉና ነገሯት ፕሊስ ይሄን ሁሉ ለዚህ ጥያቄ ስትታገስ ነበር ረዱ የምትባለው በኮመንት አይ ቲንክ ፎሬን ፖሊሲ አላየውም ግን በግል አስተያየት ለመስጠት የምናደርገው ምክክር ሀገራዊ ምክክር ነው የሀገር ጉዳይ ነው የውስጥ ኢሹአችን ነው ፎሬን ፖሊሲ ጉዳይ የፖሊሲ ጉዳይ ነው የሚሆነው የሚል እምነት ነው ያለ ለዛ ነው ያላየሁት ምናልባት ነው ያላየሁት ቦታ ካለ አይ ዶንት ኖ አይ ፎሬን ፖሊሲ እንኳን ሌላ ጉዳይ ነው እሱ ከዚህ ጋር የሚገናኝ ፎሬን ፖሊሲ አክቹአሊ ከጁሪስዲክሽናቸው ውጭ ነው የነዚህ የሰላም የኔ ድምጽ እየረበሻችሁ ነው ጋይስ ድምጽ ይሰማል ተደርጓል ያለው እየሰማው ስለነበረ ነው ከስራው ጌታቸው ረዳ በነበረበት ጊዜ ሀገራዊ ምክክር እዛ ለማድረግ አመራሩን ጌታቸው ረዳ ራሱ እየመራ አናግረናቸዋል ሊደርሺፑን ያልኩት ጎበዝ ሀገራዊ ምክክር ልክ እንደ ሌሎች ክልሎች ላይ ትግራይ ክልል ላይ ወርደና አርገናል አላልኩም ኦኬ ስለዚህ አልተደረገም የሚለውን ምንም ቻሌንጅ ልታደርግ የሚገባው ፖይንት አይደለም ካላደረጋችሁ አልተደረገም ነው የነበረው አርጊውመንት ትግራይ ክልል ላይ ሀገራዊ ምክክሩ ላይ ተሳታፊ ያልነበሩ ታጣቂ አካላት ፋኖም ኦላም ቲዲኤፍም ተሳታፊ ያልነበሩም የሚል አርጊውመንት ነው የተነሳውና እሱን ካላደረጋችሁ ምንም ፖይንትለስ ነው ማንሳቱ እሱን ቤቢ ሾው እሺ ቀጥይና ከዛ አይ ቲንክ ወደ አያና እኔ ምናልባት እንደ አፋር ክልል ጥያቄ ካላችሁ እንደ አፋር ክልል ምናልባት ጥያቄ ካላችሁ እሱን አክት ላድርግና ለውጣ ሀገራዊ ምክክር ላይ እኔ ምንም ሌላ ጥያቄ የለኝም አንተ ከተናገርከው አንፃር ስለ ፋኖ ስትናገር ሰምቻለሁና ልክ አሁን ጌታቸው እንዳልከው መረጃው ሳይኖርህ ማውራት ስለማትችል መረጃው ካለ ከየትኛው ፋኖ አመራር ጋር ነው ይሄንን ነገር ዲል ያደረጋችሁት በመሪ ሌቭልም ቢሆን መናገር አለብህ ይሄን እስከተናገርክ ድረስ ስም መጥራት አለብህ ኦኬ ኦማር አለ አሉ ኦኬ እኔ ኡመር ኢብራሂም የአፋር ክልል የሀገራዊ ምክክር አስተባባሪ አፋር ክልል ላይ የተደረገውን ሀገራዊ ምክክር አጀንዳ የማሰባሰብ በበላይነት መሪቻለሁ አፋር ላይ ኦኬ ምንድነው ግን እኔ እኮ ስለ አፋር ሳይሆን አንተ ዘለ ስለ ፋኖ ስለወራ ጌታቸውን አልክ ያው ካሁን ከልጁ ጋር ከሰናይ ጋር ተመላለሳችሁ ፋኖንም ማንንም ሳይጠይቅህ ተናግረሃል ስለዚህ ፋኖ ከማጋ መረጃው ከሌለ ለምን አወራ መረጃው ካለ ደግሞ ንገረን ማን እንደሆነ ማለት ነው እንጂ ስለ አፋርማ ተነግረህናል ግን ዘለ ፋኖንም ጠቅሰሃልና ካለ መረጃ አታወራምና መረጃ ካለ አሁን ነው ንገረን ከማን ከየትኛው ፋኖ ጋር ከማጋ እንደሆነ ማለት ነው የኢትዮጵያ ሀገራዊ ምክክር ኮሚሽን ጫካ ካሉት የኢትዮጵያ ማህበረሰቦች ጋር በየጫካ የሄደ ኮሙኒኬት እንዳደረገ እኔ መረጃው አለኝ እከሌ አንዴ ላስቁም መረጃው አለኝ የሚል ሰው ጠየቀ እኮ አሁን ጫካ ካሉት ውስጥ አንደኛው ኦላ ነው አሁን ምክክር ኮሚሽኑ ሄዶ ውይይት አድርጓል ጫካ ካሉት ጋር ስትል አንደኛው ፋኖ ነው ማንን የትና እንዴት አደረክ ማስረጃ ሲሉ ማቅረብ መቻል አለብህ አሁን
ስትጠየቅ ማስረጃ ጫካ ካሉት አንዱ ኦላ ነው። ኦላን ሄዳችሁ ስታናግሩ ማንን አገኛችሁ? ማን ነበር ፎካል ፐርሰን? ፋኖንም ሄዳችሁ ስታናግሩ ወይም እኔ አልሄድኩም እያልክ ነው። ምክክር ኮሚሽኑ ግን ሄዶ አግኝቷል ካልክ ምክክር ኮሚሽኑ ሄዶ ሲያናግር እነማንን አግኝቶ አወያየ ብለው ደግሞ ሲጠይቁ እኔ አላቅም እኔ የአፋርን ብቻ ነው ማቀው እያልክ ነው። ስለዚህ ስለማታቀው ነገር ማብራሪያ ከምትሰጥ አንተም የምትመራውም ተቋም ማለት እንትን ከምታስጠቁረው አንተ ስለምታቀው ስለ አፋር ብቻ ስለወራ በዛ ብቻርሰው ይሻላል። ምክር ነው። ኤክሶ ለምን መሰለህ አሁን እሱ ከተናገረ በኋላ እዚህ ቤት ላይ ሌላ ሰው አስተያየት ሲሰጥ የሰማሁት የእስክንድር ምናምን እያለ ነው። ስለዚህ እንዲህ አይነት ፎርስ አኪዜሽን ከመምጣቱ በፊት መረጃው አለኝ ስላልክ ንገረን። ወይ ስልክ ገብቶበታል ስለሆነ እንግዲህ ፎርስ አኪዜሽን አይደለም። የእስክንድር ፋኖ በወረቀት ልኳል። ከፈለጋችሁ እውነቱ ይወጣላችኋል። ፋኖ ነው ይተዳደራል። የእናንተ ቡድን ነው እንግዲህ። እኔ ፋኖ ብዬ ኮንሲደርም አላደረኩም። ቢሆንስ ችግር የለውም። ትልክልኛለህ፣ ማየት ፈልጋለሁ። በነገራችን ላይ የምክክር ኮሚሽኑ የከሌ ፋኖ የከሌ ኦላ የሚል ደግሞ ከሆነ የምክክር ኮሚሽኑን ሬፑቴሽን አፈርድሜ እንደምናበላው ላረጋግጥላችሁ ፈልጋለሁ። አፈርድሜ እናበላው ስል የሆነ ካምፔን ታውጆ ሳይሆን ኢን ማይ ማይንድ ኦልሬዲ አፈርድሜ ይበላል። ክሬዲቢሊቲ ኢን ማይ ማይንድ አፈርድሜ ከበላ ኢን አናዘርስ ዛት ቲንክ ላይክ ሚ እንደኔ ጭንቅላት ባላቸው ሰዎች ደግሞ በጠቅላላ አፈርድሜ ይበላል ማለት ነው። የግለሰብ እየተጠራ የቤካ ኦላ፣ የሙባ ኦላ፣ የኤዶ ኦላ፣ የቡርቃ ኦላ የሚባል ጉድ እንደማይመጣ ተስፋ አደርጋለሁ። በኋላ ደግሞ ኤክሶ አንድ ጊዜ ኤክሶ ምን መሰለህ አሁን ፋኖ የሚባለው አፋብን ነው እስከምናውቀው ድረስ። የእስክንድር ፋኖ የሚባል ነገር የለም። እስክንድር ሎካል ሜምበር ነው። ስለዚህ ከሜምበር ጋር ሄደው አይደለም ይህንን እንትን የሚነጋገሩት በድርጅት ደረጃ ነው። ስለዚህ ይሄ አፋብንን የሚመለከት ነው። ፋኖ ከተባለ አፋብንን ማንን አነጋገራችሁ? ሜምበርን አነጋገራችሁ? የእስክንድር ፋኖ የሚባል ነገር የለም። ፋኖ አንድ ነው ያለው፣ አፋብን የሚባል ፋኖ አስተያየቱን በወረቀቱ ነው የላከው። በቃ አለቀ። ሄደው አነጋገሩ ክርክር የተጀመረው እኮ አፋብን ከተመሰረተ በኋላ አይደለም። የእስክንድር ፋኖ በወረቀት ጽፎ አቅርቧል። ፊኒሽድ። እሺ ኦማር ችግር የለውም። እሱን በዶክመንት ቬሪፋይ ማድረግ ስለምንችል ዝም እንላለን ብለን ዝም ለማለት እድል አትሰጡ። ችግር የለውም። ለእኔ ትልክልኛለህ፣ ማየት ፈልጋለሁ። ኤክሶ የትግራይን በሚመለከት መግለጫ ሁሉ ወጥቷል። በግልጽ የትግራይ ክልል አጀንዳ ማሰባሰብን በሚመለከት ሀገራዊ ምክክሩ የሰጠው መግለጫ ላይ በአዲስ አበባና መቀሌ ከአመራሮቹና ከሌሎች የፖለቲካ ፓርቲዎች ጋር በክልሉ ከሚንቀሳቀሱ ጋር እንትኑን አስቻይ ሁኔታ መፍጠር አለበት። ሀገራዊ ምክክር መደረግ አለበት። ሀገራዊ ምክክር እኮ ቦተም አፕ እኮ ነው፣ ቶፕ ዳውን አይደለም መከተል ያለበት ተብሎ ከቀበሌ ከስር ከታችኛው ሶሻል ስትራክቸር ወደ ላይ ነው መምጣት ያለበት ማለት ነው። ኤክሶ ሀገራዊ ምክክሩ በመግለጫው ሀገራዊ ምክክር ለማድረግ የማህበረሰብ አካላትን ለመለየት በክልሉ ያለው መንግስት ትብብር ማድረግ አለበት። ይሄንን ለማድረግ በየክልሎቹ እንደተደረገው ሁሉ ከመንግስት አስፈጻሚው አካል ጋር ውይይት አድርጎ ከዛ በኋላ ከማህበረሰቡ ጋር ከለያቸው የማህበረሰብ ክፍሎች ጋር ውይይት ያደርጋል። ያንን ለማድረግ መቀሌ ላይና አዲስ አበባ ላይ በግልጽ መግለጫቸውን ከፈለክ አሁን ላሰማ እችላለሁ። ውይይቶች አድርገናል። ነገር ግን ወደ መሬት ወርደን አጀንዳ ለመለየት በተደረገው ጥረት ክልሉ ላይ ያለው አጠቃላይ የጸጥታ ሁኔታ አመቺ ስላልሆነ በተወካዮቻቸው አማካኝነት አጀንዳቸውን አዲስ አበባ ላይ እንዲሰጡ ተስማምተናል ይላል። ኦኬ፣ ስለዚህ ህዝቡ የወከለው ተወካይ ያለው ማለት ነው። ያ እንደዛ ነው የሚሉት። ተፈለገ መግለጫውን ላሰማችሁ። ኤክሶ ህዝብ እንዴት ይወከላል? ቅድስት ገመችው እኔን ጥያቄውን አትጠይቀ። እንዴት ይወከላል ምናምን ሳይሆን ያሉትን ነው መነገር። ያሉትን ስታቀርቢ ተወክሏል እኮ አልሽ። ህዝብ ተወክሎ አዲስ አበባ የጸጥታ ሁኔታ ቆይ እየሰማሁሽ ነው። የጸጥታ ሁኔታ ስለማይፈቅድ ህዝብ ተወክሎ አዲስ አበባ ላይ ተደርጓል አልሽ። ህዝብ እንዴት ተወከለ? በየትኛው ተቋም?
እስኪ ንገሪኝ። እነሱን ተጠይቃቸው። እኔ ግን ከፈለክ ዜናው ላሰማ። አንቺ ነሽ ያቀረብሽው። አሁን እኮ ያሉትን ላይ ያልኩህ ከኔ ሀሳብ አመጣሁት። ይሄ ልክ ነው አይደለም አላልኩም። እነሱ ግን ያሉትን ከፈለክ ዜናውን ላሰማ። ይኸውልሽ እንደ አፋሩ ልጅ አቱኝ። አሁን የአፋሩ ልጅ የማያውቀውን ነገር አወራውራና ዜናውን ላሰማ። አንተ እኮ ችግር የለውም። ዜናውን ላሰማህና ከዛ በኋላ ልክ ነው ልክ አይደል? ከአንቺ በላይ ክልሌ እኮ ነው። እኔ እኮ የሰዓቱ የምከታተለው ጉዳይ ስለሆነ ነው። ክልሉ ከወከለ የሚያከራክር ጉዳይ አይደለም መሆን ያለበት። ቦቶም አፕ አፕሮች ነው አይደለ? ናሽናል ዲያሎግ ማድረግ የምትፈልጊ ከሆነ ከስር ካለው ከቀበሌ ስትራክቸር ወደ ላይ ነው መምጣት ያለበት። አንዱ እኮ ይሄ ሲተች የነበረበት ምክንያት ቨርቲካል ነው እንጂ ሆሪዞንታል አይደለም እየተባለ ነበር አይደለ? ቨርቲካል በሆነ መልኩ ደግሞ ፕሮብለሙ ሊፈታ አይችልም። ቆይ ኤክሶ እኔ ፕሮሰሱ ልክ ነው ልክ አይደለም የሚል ነገር ውስጥ አልገባሁም። ነገር ግን የትግራይ ክልልን በሚመለከት ናሽናል ዲያሎግ ኮሚሽኑ ያለውን መስማት እንችላለን እኮ። ኮሚሽኑ ያለው ትክክል ነው። አንቺ አምነሽበት ነው ቅድስት። እኔ ለምን እኔ ባምን ኳላምን ምን አገባኝ እዛው። እኔ አልተደረገም እያልኩሽ እኮ ፕሮሰሱን ነው እየነገረን ያለው። የካድሬ ምን ተደረገ? ቅድስት ይኸውልሽ የካድሬ ሪፖርት ነው እያቀረብሻለሽ። አሁን ኮሚሽኑ የምን የካድሬ ትላለ? ኮሚሽኑ ያወራውን ላሰማ ምን አስፈራ? እሱን እኮ ነው ታዲያ የምልሽ። አሁን እዚህ ውይይት እየተደረገ ያለው አይ ቲንክ እኔ እንኳን አይመለከተንም። ትላንትም ኤክስዋንስ ቼልሃለሁኝ እና ስትወያዩ አብይ አህመድ ከአብይ አህመዶች ጋር የሚያደርገው ውይይት ስለሆነ የእንትኑም አካል አይደለም ትግራይ ክልል ማለት ነው። አሁን የካድሬ ሪፖርት ነው የምታቀርቢው ስልሽ ለምሳሌ የተሳተፉ ተቋማት እነዚህ ማህበራት፣ የሴቶች ማህበራት፣ የገበሬዎች ማህበራት እነዚህም ፕሮሲጀር እኮ ይከተላል። እነዚህ ፕሮሲጀሮችን የሚከተልበት ለቅቡልነት ነው። አሁን እየተወያያችሁ ከሆነ ነቤካም እዚህ ስላላችሁ ለዛ ነው የትኛው ኦላ እየተባለ ሲጠየቅ የነበረው። የሴቶች ማህበር ምን አይነት የሴቶች ማህበር? ፖለቲካል ሴቶች ማህበሮች ይዋቀራሉ ፕሮሲጀሩን ለማስተካከል ቅቡልነት እንዲያገኝ። የምሁራን ማህበር ምን አይነት ምሁራን? አሁን አንቺ በደረቁ ኢቲቪ የዘገበውን ዳይሬክት ነው እያመጣሽ እየዘገብሽልን ያለ ነው። አንቺ የኢቲቪን ዳይሬክት ላሰማ ከምትይኝ እኔ ኢቲቪ ላይ እኮ ሰምቼዋለሁኝ። ለምን ትደክሚያለሽ አንቺ? እሱ ብቻ ሳይሆን እኔ ሌላ እሱን ነው የካድሬ ሪፖርት ማለት ትርጉሙን እሱ ቀበለዋለሁ አልቀበለውም እሱ የራስህ እንትን ነው። እዛ ግን ያደረጉትን ነገር እነሱ መተው እንደውም በስነስርዓት መግለጫ ሰጥተውበታል። ቅድስትዬ አንቺ ካልሽው በላይ የምክክር ኮሚሽኑን ዌብሳይት እናያለን። ኢትዮጵያ ቴሌቪዥንን አልፎ አልፎ እንሰማለን። አሁን ኤኮ ነው እየሆንሻለሽው እዚህ ጋር። ለምን ኤኮ ነው ዛክታ? ለምን ትሄዳለህ? እንዴት እንደታለፈ የትግራይ ክልል ምክክር ኮሚሽኑ አመጣው ኤኮ ስለሆነ እኮ ነው። ማስረጃ ጉዳይ ነው። አንተ እንዲሰማ ስለማትፈልግ ነው። ማስረጃ እየተከራከርኩ አይደለም። እኔ ማስረጃ እኮ አላልኩሽም። ያውልሽ እንዳልተደረገ አውቃለሁኝ። አሁን አንቺ ራስሽ በራስሽ ሰዓት ምናልሽ የጸጥታ ሁኔታ ትግራይ ላይ ስለማይፈቅድ የተወከሉ ሰዎች አዲስ አበባ መጥተው ተወያዩ። እኔ አይደለሁም ያልኩት፣ መግለጫው ነው ያለው። መግለጫውን ያውልሽ ቅድስት፣ አንቺ ከማብራራትሽ በፊት እኛ መግለጫውን ሰምተነዋል። ስለዚህ አሁን አንቺ የካድሬ ስራ ሚንስ እሱ ነው። ኢቲቪ የተናገረው አንተ የህዋት ካድሬ ነህ። አሁን እየጮክ ያለው ለህዋት ብለህ ነው። እኔ ነኝ። ችግር የለውም። አሁን እንትን እንዳይሆን ችግር የለውም። እኔም ነኝ። በቃ ደስ እንዳለበን ምን ያውልሽ አንቺ ቆይ እሺ፣ ዋንጋሪ ግን እኔ በዚሁ ላይ አንድ ፖይንት አንስቼ ማለት ነው። ኤክሶ ስላለው ነገር እየዋሸች አላልፋትም። አሁን ስትይዛት ጊዜ አላሸችም። እሷ ያለችው ምንድነው? እንደዚህ ብሎ አውጥቷል። ቆይ ሪከርዱን አቅርብ ከፈለግ። የጸጥታ ሁኔታ ትግራይ ላይ ስለማይፈቅድ ከትግራይ የተወከሉ ሰዎች አዲስ አበባ ላይ ተወያዩ ካለች የውክልና ሂደቱ እንዴት እንደተረጋገጠ አዲስ አበባ የተወያዩ ሰዎችን ማን ወክሎ እንደለከላቸው ነው ማቅረብ ያለባት እንጂ አቅርቢው ስላት የምክክር ኮሚሽኑ ዌብሳይት ላይ ያለውን የምታቀርብልኝ ከሆነ እኔ አይቼዋለሁኝ እኮ። እኔ እኮ ከቅድስት አዲስ ነገር ነው የምፈልገው። ካልሆነ እኔ የምለው ግን አንድ ኩይክ ደቂቃ ሰናይ፣ እኔ የምለው የትግራይ አስተዳደር ጌታቸው ረዳ ላይ ነው እንዲያከተመው። ከዛ በኋላ ታደሰ ወረደ፣ ከዛ በኋላ ደብረጽዮን መጥቷል። ያኔ ጌታቸው ረዳ ጊዜ ከአመራር ጋር አወራን ካሉ፣ ከዛ በኋላ ግን አላወሩም ማለት ነው። ይቺ ፖይንት ትያዝ።
ቅድም ፎሬን ፖሊሲ የጠየቀችው እህታችን ደግሞ ይሄ የሻቢያ ምናምን ኬዝ ይሄ ቅድም የሽግግር ፍትህ ምናምን ተብሏል አይደል? ሻቢያ በወንጀሉ ይከሰሳል አይደል? ትግራይ ገብተው ምናምን በነበረው ይሹ ሙሉ በሙሉ እንደዚህ አይነት ኬዞችስ አቮይድ ማድረግ ይችላሉ ወይ? እሱ ለረዱ ድምፅ ሆንላት ነው። ይሄኛው ግን ይሄ የጌታቸው ረዳ የተባለው ግን ከዛ በኋላ የታደሰ ወረደ ጊዜስ የደብረ ጽዮን ጊዜስ የትግራይ ነገር እዛው ጋር ከተመ ወይ? ውይይቱ ራሱ ያን ያከተመ ወይ? እሺ ቤካ ጥሩ ጥያቄ። አሁን አይ ቲንክ አያና ብዙ ሰዓት ነው ያስጠበቅ ነው። አያና ተጨማሪ ጥያቄ እዚሁ ላይ አክዬልህ ወደ አንተን ይለፍ።